ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው የኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለኢንትራንስ ኤግዛም ተፈታኞች የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 1 ስለ አሲድ ቤዝ ኮንሴፕት ኤንድ አሲድ ቤዝ ኢኩሊብሪየም የተጠየቁ ጥያቄዎች ማለትም ከ2013 እስከ 2016 የተጠየቁ ጥያቄዎችን ከኔ ጋር በሰፊው መስራት እንችላለን። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መስራት ትችላላችሁ። ጥያቄዎችን ከመስራታችን በፊት አሲድ ቤዝ ኮንሴፕት ላይ ወይም ስለ አሲድ ቤዝ ኢኩሊብሪየም የሚጠየቁ ጥያቄዎች ምንን መሰረት ያደረጉ ናቸው የሚለውን ነገር በደንብ አድርጌ ፊልተር አድርጌ ያሳያችኋለሁኝ። እናንተ ብቻ የትምህርት ቪዲዮ እስከ መጨረሻው ድረስ መከታተል ትችላላችሁ። ጥያቄውን በቀላሉ መስራት የምትችሉበት መንገድ አሳያችኋለሁ። እንግዲህ ተማሪዎች ከ2013 እስከ 2016 የተጠየቁት የኢንትራንስ ኤግዛም ጥያቄዎች ስለ አሲድ ቤዝ ኮንሴፕት ወይም ስለ አሲድ ቤዝ ኢኩሊብሪየም እነዚህን መሰረት ያደረጉ ናቸው ማለት ነው። የመጀመሪያው ምንድነው? አሲድ ቤዝ ዴፊኒሽን ትጠየቃላችሁ። ያ ማለት አሲድ ቤዝ ዴፊኒሽን ሶስት አይነት አሲድ ቤዝ ዴፊኒሽኖች አሉ። አርሂነስ አሲድ ቤዝ ዴፊኒሽን አለ፣ ብሮንስትን ሎሪ አሲድ ቤዝ ዴፊኒሽን እንዲሁም ሌዊስ አሲድ ቤዝ ዴፊኒሽን አለ። ከሶስቱ አንዱ አይቀርም፣ በየአመቱ ትጠየቃላችሁ። ስለዚህ እናንተ ስለ አሲድ ቤዝ ኮንሴፕት ኢንትራንስ ኤግዛም ጥያቄ ኤክስፔክት የምታደርጉት ስለ ዴፊኒሽን አንዱ መሆን አለበት ማለት ነው። ሁለተኛው ኮንጁጌት አሲድ ቤዝ ፔር ትጠየቃላችሁ። ስለ ኮንጁጌት አሲድ ቤዝ ፔር ትጠየቃላችሁ። በተለይ የብሮንስትን ሎሪ አሲድ ቤዝ ዴፊኒሽን ላይ ስለ ኮንጁጌት አሲድ ቤዝ ፔር በሰፊው ጥያቄ ትጠየቃላችሁ። እሱንም በደንብ አሰባችሁበት መግባት አለባችሁ። ሌላው ደግሞ ስትሬንግዝ ኦፍ ኮንጁጌት አሲድ ኤንድ ቤዝ፣ እንግዲህ የኮንጁጌት አሲድ ቤዝ ስትሬንግዝም ትጠይቃላችሁ። ኬኤ ወይም ኬቢ ቫልዩ ተሰጥቷችሁ ስትሬንግዙን መልሱ ልትባሉ ትችላላችሁ፣ ወይም ኦርደር አድርጉ ልትባሉ ትችላላችሁ። እና ሶስተኛ ይሄንን መጠበቅ አለባችሁ። ሌላው ፒኤች እና ፒኦኤችን ካልኩሌት የምታደርጉበት መንገድ እሱን ካልኩሌት ማድረግ መቻል አለባችሁ ማለት ነው። በተጨማሪ ፐርሰንት አዮናይዜሽን እንዲሁም ኬኤ ኤንድ ኬቢ አዮናይዜሽን፣ ሌላው ደግሞ ምን አለ ማለት ነው ኬኤ ኤንድ ኬቢ ላይ ዲፔንድ የሆነ ነገርም ትጠየቃላችሁ። ኬኤ እና ኬቢን ካልኩሌት የምታደርጉበት እንዲሁም ኤክስፕረስ የምታደርጉበት መንገድን ትጠይቃላችሁ ማለት ነው። በተጨማሪ ኮመን አየን ኤንድ በፈር ሶሉሽን፣ በፈር ሶሉሽን ወይም የበፈር ሚክስቸር ምን አይነት ሰብስታንስ ናቸው በፈርን ፎርም የሚያደርጉት የሚለው ነገርም ኢንትራንስ ኤግዛም ላይ በደንብ ትጠየቃላችሁ እና ይችንም ታስቡባታላችሁ። ሌላው ሃይድሮላይዝ ኦፍ ሳልት ነው። ሃይድሮላይዝ ኦፍ ሳልት፣ ሳልቱ ተሰጥቷችሁ ፒኤቹ ምን ያክል ነው፣ አሲዲክ ነው፣ ቤዚክ ነው ወይስ ኒውትራል ነው የሚለውን ነገርም ትጠየቃላችሁ ማለት ነው። በተጨማሪ አሲድ ቤዝ ኢንዲኬተር ኤንድ ታይትሬሽን ላይ ጠቅለል ያለች ኮንሴፕት ብቻ ያን ያክል ብዙም ባይሆንም ግን ጠቅለል ያለች ኮንሴፕት ትጠየቃላችሁ። እነዚህ 8 ፖይንቶችን ቤዝድ አድርጋችሁ የኢንትራንስ ኤግዛም ጥያቄዎችን መስራት ትችላላችሁ። እያንዳንዳቸውን አሁን መመልከት እንችላለን በጥያቄ ማለት ነው። እንግዲህ በመጀመሪያ የምናየው የ2013ን ወይም 2021 ላይ የተጠየቁትን ጥያቄዎችን መመልከት እንችላለን። መጀመሪያው ጥያቄ አኮርዲንግ ቱ ዘ ሉስ ዴፊኒሽን ኦፍ አናሲድ ኢዝ ኤ ሰብስታንስ ዛት፣ አሁን እንደነገርኳችሁ ኢንትራንስ ኤግዛም ስለ አሲድ ቤዝ ዴፊኒሽን ትጠየቃላችሁ። አሲድ ቤዝ ዴፊኒሽን ደግሞ 3 ናቸው አሲድ ቤዝ ዴፊኒሽኖቹ። ይህን ጥያቄ ከመስራታችን በፊት ሶስቱንም አሲድ ቤዝ ዴፊኒሽን ልንገራችሁ። የመጀመሪያው አርሂነስ አሲድ ቤዝ ዴፊኒሽን ይባላል። ማን አልኳችሁ? አርሂነስ አሲድ ቤዝ ዴፊኒሽን ይባላል። አርሂነስ አሲድ ብለን የምንጠራው ምን አይነት አሲድ ነው ከተባላችሁ ኤ ሰብስታንስ ኢን ዋተር ካን ኢንክሪዝ ዘ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን አርሂነስ አሲድ ይባላል። ማንኛውም ሰብስታንስ ውሃ ውስጥ ስታስገቡት የሃይድሮኒየም አዮን ኮንሰንትሬሽን ከፍ ማድረግ የሚችል ከሆነ አርሂነስ አሲድ ይባላል ማለት ነው። ቤዝ የሚባለው ደግሞ ኤኒ ሰብስታንስ ሊሆን ይችላል ውሃ ውስጥ ስታስገቡት የምንን ኮንሰንትሬሽን ከፍ ማድረግ የሚችል ነው ማለት ነው። የሃይድሮክሳይድ አዮን ኮንሰንትሬሽን ከፍ ማድረግ የሚችል ነው ማለት ነው። ሁለተኛው አሲድ ቤዝ ዴፊኒሽን ብሮንስትን ሎሪ ነው። ይሄ የብሮንስትን ሎሪ አሲድ ቤዝ ዴፊኒሽን ነው። ስለዚህ በሱ ደግሞ አሲድ ማለት ምን ማለት ነው? አኮርዲንግ ቱ ብሮንስትን ሎሪ አሲድ ቤዝ ኮንሴፕት አሲድ ብለን የምንጠራቸው ሰብስታንስ ካን ዶኔት ፕሮቶን። ስለዚህ ፕሮቶን ዶነር ናቸው ማለት ነው። ፕሮቶን ምንድን ናቸው ማለት ነው? ዶነር ናቸው፣ ዶነርስ። ስለዚህ ሃይድሮጅን መለገስ የሚችሉ ፕሮቶን የሚባለው ሃይድሮጅን ፕላስ ነው። ይህን መለገስ የሚችሉ ሰብስታንስ ምን ተብለው ይጠራሉ ማለት ነው? ብሮንስትን ሎሪ አሲድ ተብለው ይጠራሉ። ቤዝ ተብለው የሚጠሩት ደግሞ ብሮንስትን ሎሪ ቤዝ ተብለው የሚጠሩት ፕሮቶን አክሴፕተር ናቸው። ፕሮቶን ምን አክሴፕተር ናቸው። እነዚህኞቹ ተቀባይ ናቸው ማለት ነው።
ስለዚህ ፕሮቶን ወይም ሃይድሮጅን ተቀባይ ምን ተብሎ ይጠራ ማለት ነው? ብሮንስሎሪ ቤዝ ተብሎ ይጠራ ማለት ነው። እዚህ ላይ እየተጠየቅነው ደግሞ ሊዩስ ነው ማለት ነው። ሶስተኛው ሊዩስ አሲድ ቤዝ ዴፊኔሽን ነው። የሊዩስ ደግሞ አሲድ ማለት ምን ማለት መስላችኋል? ፔር ኦፍ ኤሌክትሮን አክሴፕተር፣ ፔር ኦፍ ኤሌክትሮን ምን አክሴፕተር ናቸው። አክሴፕተር ስለዚህ ጥንድ ኤሌክትሮን ተቀባይ ናቸው። ቤዙ ደግሞ ፔር ኦፍ ኤሌክትሮን ዶነር ነው ማለት ነው። ስለዚህ የዚህ ጥያቄ ወደ መልሱ ስገቡ ምን ያሳየናል ማለት ነው? አኮርዲንግ ቱ ዘ ሊዩስ ዴፊኒሽን ኦፍ አናሲድ ኢዝ ኤ ሰብስታንስ ዛት ኤ ዶኔት አን ሃይድሮክሳይድ አዮን፣ ቢ አክሴፕት ኤ ፔር ኦፍ ኤሌክትሮን፣ ሲ ዲሶሺየት ኢን ዋተር ቱ ይልድ ሃይድሮኒየም አየን፣ ዲ አክሴፕት ሃይድሮጂን አዮንስ ነው የሚለን። እዚህ ላይ መልሳችሁ ምን ይሆናል ማለት ነው? በፔር ኦፍ ኤሌክትሮን አክሴፕተር። ሶ ዘ አንሰር ኢዝ ቢ ይሆናል ማለት ነው። እናንተ ቪዲዮውን ፓውዝ እያደረጋችሁ የራሳችሁ መልስ ከመለሳችሁ በኋላ ማብራሪያውን መከታተል ትችላላችሁ ማለት። ጥያቄው እንዳያችሁት ፓውዝ አድርጉት። ኩዌስችን ነምበር 2 ወተር ኢዝ ኤ ዊክ ኤሌክትሮላይት ነው። ወተር ዊክ ምንድነው ብሏል? ኤሌክትሮላይት ነው። እንግዲህ ኤሌክትሮላይት ብለን የምንጠራቸው ምን አይነት ሰብስታንስ ናቸው? በመጀመሪያ ኤሌክትሮላይት ብለን የምንጠራቸው ሞልተን ስቴትም ሊሆን ይችላል፣ ሶሉሽን ስቴትም ሊሆን ይችላል፣ ቀልጠውም ሊሆን ይችላል። ብቻ ምን የያዙ ማለት ነው? ኤሌክትሮላይት ኮንቴንስ ዋት ካታዮን ዳት ሚንስ ፖዘቲቭ ቻርጅ ኤንድ አናዮንስ። ስለዚህ ፖዘቲቭ ወይም ኔጌቲቭ ቻርጅን የያዘ ሚክስቸር ወይም ሶሉሽን ኤሌክትሮላይት ተብሎ ይጠራ ማለት ነው። ስለዚህ በሞልተን ስቴት ሊሆን ይችላል፣ በሶሉሽን ስቴት ሊሆን ይችላል። ብቻ ፍሪሊ ሙቪብል የሆነ አዮንስ የያዘ ኤሌክትሮላይት ተብሎ ይጠራ ማለት ነው። የአዮኑ መጠን ከፍተኛ ከሆነ ይሄ ኤሌክትሮላይት ስትሮንግ ነው ማለት ነው። ስለዚህ ሶሉሽን ውስጥ የሚኖራቸው የአዮን መጠን ሃይስት ከሆነ ስትሮንግ ኤሌክትሮላይት ተብሎ ይጠራ ማለት ነው። እና ጥያቄያችን ወተር ኢዝ ዊክ ኤሌክትሮላይት ነው። ዋት ዘ ሪዝን ነው እንግዲህ ምክንያቱ ለምንድን ነው ወተር ዊክ ኤሌክትሮላይት የተባለበት ምክንያት ለምንድን ነው? እንግዲህ ኤሌክትሮላይት ነው ግን ዊክ ነው። ዋት ዘ ሪዝን ነው ጥያቄው። ይህን ከማየታችን በፊት እንግዲህ ወተርን ሰልፍ አዮናይዜሽን ከሚያካሂዱ ሰብስታንሶች መካከል አንዱ ነው ማለት ነው። ስለዚህ ወተር አንዱ ሞለኪል ሌላኛው ሞለኪል ምን ያደርገው ማለት ነው? አዮናይዝድ ያደርገውና ሁለት አዮኖችን ፎርም ያደርጋል። ሃይድሮኒየም አዮን እና ሃይድሮክሳይድ አዮንን ፎርም ያደርጋል። ስለዚህ ወተር ዊክ ኤሌክትሮላይት እንደሆነ ያደረገው the amount of cation and anion in a given solution ወይም ኮንቴነር ውስጥ ሊሆን ይችላል ምንድነው አነስተኛ ነው ማለት ነው። ስለዚህ ወተር ፓርሻሊ እነዚህ ሁለት አዮኖችን ፎርም ያደርጋል። ሃይድሮኒየም አዮን ካታዮን እና ሃይድሮክሳይድ አዮን የነዚህ መጠናቸው ትንሽ ነው። ስለዚህ ፓርሻሊ ነው፣ ስላይትሊ ነው፣ በጣም ትንሽ የአማውንት ስሞል ኤክስቴንት ነች ወደ አዮንነት የሚቀየረው። ስለዚህ የነዚህ አዮን ማነስ ደግሞ ወተርን ዊክ ኤሌክትሮላይት እንዲሆን አድርጎታ ማለት ነው። ስለዚህ ወደ ምርጫ እንግባ። ኤ ላይ የተሰጠ ምንድነው? ኢት አንደርጎዝ ሪቨርሲብል ዲሶሲዬሽን ዊዝ ኤ ቬሪ ሎው አዮኒክ ፕሮዳክት KW ይለናል። ቢ ኢት አክት አስ ቦዝ አስ ብሮንስሎሪ አሲድ ኤንድ ቤዝ ይላቸዋል። ኢት ሃዝ ኤ ቬሪ ሃይ አዮኒክ ፕሮዳክት KW ይላቸዋል። ዲ ኢት ካን አክሴፕት ኤ ፕሮቶን ፍሮም አን አሲድ ኤንድ ዶኔት ኤ ፕሮቶን ቱ ቤዝ ነው የሚለን። እዚህ ላይ በደንብ ማየት ያለብን አሁን መልሱ ኤ ነው። እዚህ ላይ KW ብለን የምንጠራው ኮንሰንትሬሽን ኦፍ ፕሮዳክት ዛት ሚንስ ሃይድሮጅን ፕላስ አዮን ኦር ሃይድሮኒየም አዮን ታይምስ ሃይድሮክሳይድ አዮን ነው። ሶ የዚህ KW ይሄ የዚች አማውንት አነስተኛ መሆኗ ወተርን ዊክ ኤሌክትሮላይት እንዲባል አድርጎታ ማለት። ስለዚህ መልሳችሁ ኤ ነው። ለምን ቢ አልሆነም ለሚል ብሮንስሎሪ እንደ አሲድነት እንደ ቤዝነት አክት አደረገ ማለት ኤሌክትሮላይቱ ጋር ምንም የሚያገናኘው ነገር አይኖርም ማለት ነው። ሲ ላይ ኢት ሃዝ ኤ ቬሪ ሃይ አዮኒክ ፕሮዳክት ከሆነ ደግሞ ስትሮንግ ነበር መሆን የነበረበት፣ ግን ስሞል ስለሆነ ይቺ የሃይድሮጅን ፕላስ አዮን እና የሃይድሮኒየም የሃይድሮክሳይድ አዮኑ እና የሃይድሮጅን ፕላስ አዮኑ መጠኑ ማነስ ነው። ስለዚህ ፓርሻሊ አዮናይዝድ ማድረጉ ይቺ ሪቨርሲብል በሆነ መንገድ አዮናይዝድ መሆኑ ነው ዊክ ኤሌክትሮላይት እንዲባል ያስቻለው። ዲ ላይ ኢት ካን አክሴፕት ፕሮቶን፣ ይሄ ምን የማያገናኘው ማለት ነው። ስለዚህ መልሳችሁ ኤ ይሆናል ማለት ነው። ሌላኛው ጥያቄ ኩዌስችን ነምበር 3 which of the following reaction represent the amphiprotic behavior of water። እንግዲህ ውሃ ሁለት ባህሪ ያለው እንደ አሲድም ይሆናል እንደ ቤዝም አክት ያደርጋል። ስለዚህ ፕሮቶን መስጠትም ይችላል፣ ፕሮቶን መቀበል ይችላል። አምፊፕሮቲክ ብለን የምንጠራው ሁለቱን ባህሪ ያለው ነው። አምፊፕሮቲክ ስፒሺስ ተብላችሁ አምፊፕሮቲክ ከተባላችሁ ፕሮቲክ ስፒሺስ ተብሎ የሚጠራው ምንድነው ማለት ነው? አምፊፕሮቲክ ስፒሺስ ፕሮቶንን ምን ማድረግ የሚችል ሃይድሮጅንን አክሴፕት ማድረግ ይችላል። እንዲሁም ፕሮቶንን ዶኔት ማድረግ የሚችል ሁለቱንም ማድረግ የሚችል ሰብስታንስ ምን ተብሎ ይጠራ ማለት ነው? አንቲፕሮቲክ ስፒሺስ ብለን እንጠራዋለን ማለት ነው። ስለዚህ
ውሃ ሁለቱም ባህሪ ያለው እንደ ብሮንስትን ሎሪ ቤዝ መሆን ይችላል፣ እንደ ብሮንስትን ሎሪ አሲድ መሆን ይችላል። ሁለቱንም በተለያየ ሰብስታንስ ጋር ሪያክት ሲያደርግ አንደኛው ላይ እንደ አሲድ ሌላኛው ላይ እንደገና ደግሞ እንደ ቤዝ አክት ያደርጋል። ስለዚህ የትኛው ሪያክሽን ነው አምፊፕሮቲክ መሆኑን የሚያሳየን ነው የሚለን። ስለዚህ ሃይድሮኒየም አየን ሪያክት ዊዝ ሃይድሮክሳይድ አየን ቱ ሞል ኦፍ ዋተር እዚህ ምንም አያገናኙም። እኛ ሪያክታንት መመልከት ነው ያለብን። ሃይድሮጅን ፕላስ አዮን ሃይድሮክሳይድ አየን ይሄ ምንም አያገናኙም። ይሄ አምፊፕሮቲክ መሆኑን የሚያሳይ ነገር የለም። እዚህ እንመልከት። ሃይድሮክሎሪክ አሲድ እና ወተርን ብትወስዱ እዚች ላይ እንደምታዩት ይህንኛው ፓርት ሃይድሮክሎሪክ አሲድ ዲዞልቭድ ዊዝ ወተር ሃይድሮጅን ፕላስ አየን እና ክሎሪን ማይነስ አየንን ኢን አኳስ ሶሉሽን ይሰጠናል ነው የሚለን። ይሄ መስጠቱ ደግሞ ውሃ ሃይድሮጅን መቀበሉንና መስጠቱን እያሳየን አይደለም ማለት ነው። ሶዲየም ሃይድሮክሳይድ በወተር ዲዞልቭ ስታደርጉት እዚ ላይም ሶዲየም ፕላስ አየን እና ሃይድሮክሳይድ አየን ይላቸዋል። ይሄኛውም ሊያሳየን አልቻለም። ስለዚህ ሪቨርሲብል ወደ ሆነ ሪያክሽን መመልከት እንችላለን። ቢ ላይ በደንብ ወተር በሃይድሮጅን ፕላስ ጋር በሚሆንበት ጊዜ ሃይድሮኒየም አየን ይሰጣል። እዚ ላይ ተቀበለ። አሞኒያ ነው ደግሞ ይሄ የሚያሳየው ውሃ የለም እዚ ውስጥ። ስለዚህ ቢም አይሆንም ማለት ውስጥ። ዲን እንመልከት። ሃይድሮክሎሪክ አሲድ ከወተር ጋር ዲዞልቭ በምታደርጉበት ጊዜ እዚች ላይ ይችን ሃይድሮጅንን ሰጠው። ምን ፎርም አደረገ? ሃይድሮኒየም አየንን። ስለዚህ ውሃ እዚ ላይ 2 ሃይድሮጅን ነበረው፣ አሁን ላይ ግን 3 አለው ማለት ነው። 3 መኖሩ ምን ያሳየናል? አንድ ሃይድሮጅን አክሴፕት እንዳደረገ ነው። ስለዚህ እንደ ቤዝ አክት አድርጓል። እዚችኛይቱ ሪአክሽን ላይ እንደ ቤዝ አክት አድርጓል ማለት ነው። ምክንያቱም ፕሮቶን አክሴፕተር ሆኗል። ቢ ላይ ደግሞ አሞኒያና ውሃን ስትወስዱ አሞኒያ ምን አድርጓል? ከውሃ ላይ ሃይድሮጅን ወሰደ። ተመልከቱ። ከዛስ ኤንኤች ፎርም ፈጠረ። ውሃ ደግሞ አንዱን ሃይድሮጅን ሰጥቶ ኦኤች ተቀመጠ ማለት። ስለዚህ እዚ ላይ ደግሞ እንደ አሲድ አክት አድርጓል። ስለዚህ መጀመሪያው ላይ ፕሮቶን አክሴፕተር ነበረ። ሁለተኛው ላይ ግን ስትመጡ ፕሮቶን ምንድነው ማለት ዶነር ነው። ሁለቱን ማድረግ የቻለበት ሪያክሽን ዲ ነው ማለት ነው። ስለዚህ መልሳችሁ ዲ ይሆናል ማለት ነው። ኩዌስችን ነምበር 4 ፎር አን አሲዲክ ሶሉሽን which of the following is correct ይለናል። አሲዲክ ሶሉሽን ለመባል ትክክል የሆነ የትኛው ነው የሚለን። እንግዲህ አንድ ሶሉሽን አሲዲክ ነው ቤዚክ ነው ወይስ ኒውትራል ነው ለማለት ይችን ነገር መያዝ አለባቸው። at 25 ዲግሪ ሴልሲየስ ምን ማለት አለባቸው? ሰርቴን ሶሉሽን አሲዲክ ነው ወይስ ቤዚክ ነው ለመባል እነዚህ ነገሮችን መያዝ አለባቸው። እንግዲህ አንደኛ if the concentration of hydrogen plus or hydronium ion greater than the concentration of hydroxide ion and also ምን ማለት አለባችሁ? እዚህ ላይ pH less than 7 ከመጣ ምን ይሆናል ማለት ነው? አሲዲክ ይባላል ማለት ነው። ሁለተኛ if the concentration of hydrogen plus ion less than concentration of hydroxide ion ከዚህኛው ካነሰ ከሃይድሮክሳይድ አየን ካነሰ እና ደግሞ pH greater than 7 ከመጣ ቤዚክ ይባላል። ቤዚክ ሶሉሽን ማለት ትችላላችሁ። ሶስተኛው if the concentration of hydrogen plus ion which is equal to concentration of hydroxide ion and also እዚች ላይ pH which is equal to 7 ከመጣ ሰብስታንሱ ምንድነው ማለት ነው? ኒውትራል ነው ማለት ነው። ሌላው በደንብ ማየት ያለብን pH plus POH always which is equal to 1/4 ናቸው። እንግዲህ POH ማለት ይችኛይቱ 14 የተባለች PKW ትባላለች። ባይዘው ይቺ PKW ነች ይችኛይቱ። ስለዚህ pH ማለት ምን ማለት ነው? PKW minus what PH ነው ማለት ነው። እንደዚህ ማስቀመጥም ትችላላችሁ። እና እስቲ ወደ ምርጫዎቹ እንግባ። ኤ ላይ for acidic solution pH less than 7 ትክክል ነው and the concentration of hydrogen plus ion less than 1 times to the power minus 7 ማለት is not acidic ምክንያቱም pH ከ7 ያነሰ አይመጣም። መቼ ኮንሰንትሬሽኑ ከዚህ ቁጥር ያነሰ ከሆነ ምክንያቱም የዚህ ቁጥር 1 times to the power minus 7 የሆነው ቁጥር ራሱ pH ምን ያክል ነው? የዚህኛው ቁጥር ራሱ pH ኔጌቲቭ ሎግ ኦፍ 10 to the power minus 7 ብታደርጉ ምን ይመጣላችሁ? 7 ነው የሚመጣው። ግን ከዚህ ያነሰ ከተባለ ደግሞ ለምሳሌ -8 -9 ቢሆን pH 8 9 ነው የሚሆንባችሁ። ስለዚህ A አይሆንም ማለት ነው። ቢን ነው ሰዲ pH less than POH እሺ አሲዲክ ነው። pH ከPOH ያነሰ and PKW ማለት ማይነስ ዋት pH greater than 7 ትክክል መጣላችሁ። አሁን እዚህ ላይ ምን አያችሁ መሰላችሁ? pH ከPOH ያነሰ ማለት አሲዲክ እንደማለት ነው። ለምን ሌላኛው ደግሞ PKW ማይነስ pH ማለት POH ማለት ነው። ይቺ ነች ሌላኛዋ መንገዳችሁ። pH
ሌዛን ፒኦኤች ከሆነ ይህ ማለት ፒኤች ሌዛን ፒኦኤች ከሆነ ከፒኦኤቹ ደግሞ ምን መሆን አለበት? ግሬተር ዛን 7 መሆን አለበት እና ይህ መልሳችሁ ፒኦኤች ማለት ፎርሙላው ምንድን ነው? ፒኬ ደብሊው ማይነስ ፒኤች ነው። ስለዚህ መልሳችሁ ምን ይሆናል ማለት ነው? ቢ ትሆናለች ማለት። ሌሎቹ አይሆንም። ሲ ኒውትራል ነው። እንደገና ደግሞ ዲ እንደምትመለከቱት ቤዚክ ነው ዲ ላይ ያለው ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው። ኩዌስችን ነምበር 5 ዋት ኢዝ ዘ ፒኤች ኦፍ 0.25 ሞላር ሃይድሮፍሎሪክ አሲድ ሶሉሽን አት 25 ዲግሪ ሴልሲየስ ይለናል። ዘ አዮናይዜሽን ኦፍ ዘ ዊክ አሲድ ሃይድሮፍሎሪክ አሲድ ኢዝ ጊቨን ባይ ጊቨን ዘ ሪያክሽን ሂር ሃይድሮፍሎሪክ አሲድ በወተር ዲዞልቭ ስታደርጉት ሃይድሮኒየም አየን እና ፍሎራይድ ማይነስን ፎርም ያደርግላቸዋል። ከዛ ኬኤ ፎር ሃይድሮፍሎሪክ አሲድ ኢት ኢዝ ጊቨን 6.8 ታይምስ ዘ ፓወር ማይነስ 4 ነው። እንደዚህ አይነት ነገር ሲሰጣችሁ ተማሪዎች ፒኤችን ለመስራት ከፈለጋችሁ ሁልጊዜም ኢንትራንስ ኤግዛም ላይ አፕሮክሲሜሽን ነው የሚሰራው። አፕሮክሲሜት አድርጋችሁ ነው መስራት የምችሉት ፎርሙላው ማለት ነው። አይሲሜትሪን ትልቁን አይሲሜትድ መጠቀም የለባችሁም ማለት ነው። ትልቁ አይሲሜትድ መጠቀም የለባችሁም። ስለዚህ አብረን ማየት እንችላለን ለዚህኛው ጥያቄ። ስለዚህ ለዚህ ጥያቄ መልሳችሁ የምትሰሩት እንዴት አድርጋችሁ ነው? ኮንሴንትሬሽን ኦፍ ሃይድሮጂን ፕላስ which is equal to square root of Ka times what? ኮንሴንትሬሽን ኦፍ ምን ማድረግ አለባችሁ ማለት ነው? ሃይድሮፍሎሪክ አሲድ ኢኒሻሊ ማድረግ ትችላላችሁ። ይችን ፎርሙላ ብቻ ልትጠቀማላችሁ። አሁን ሰብስቲቲዩት እናደርግ። እዚህ ላይ ኬኤ ይኖረናል። ኬኤ ዋጋችን ስንት ነው? 6.8 ታይምስ ዘ ፓወር ኦፍ ማይነስ 4 ታይምስ ዋት 0.25 ነው የተሰጠን። ይህ ከራዲካል ሲወጣ ምን ታገኛላችሁ? 1.30 ታይምስ ዘ ፓወር ኦፍ ማይነስ 2 አገኛችሁ። አሁን የሃይድሮጅን ፕላስ አዮን ኮንሴንትሬሽን ስላገኛችሁ ፒኤቹን ካልኩሌት ማድረግ እንችላለን ማለት ነው። በሁለቱም መንገድ ፒኤቹን ካልኩሌት ማድረግ እንችላለን። አሁን የዚህኛውን ፒኤች ለመስራት ምን ማድረግ እንችላለን ማለት ነው? ፒኤች which is equal to negative log of what? concentration of hydrogen plus ion ነው። it is negative log of 1.30 times the power of minus 2 ማለት ትችላላችሁ። ይህ ማለት በሌላ አነጋገር 2 minus log of 1.3 ይሆናል። ስለዚህ ለዚህ ጥያቄ መልሳችሁ 1.89 ይመጣላችኋል። ፒኤቻችሁ 1.89 ይመጣለን። ስለዚህ the answer is what? pH which is equal to how much? pH which is equal to 1.89 ይመጣ ማለት ነው። ወይንም አንሰር ዲ ማለት ነው። አንሰር ዲ። question number 6 one of the following given pairs represent example of buffer solution ይላችኋል። እንግዲህ በፈር ሶሉሽን በምንጠራው ስትሮንግ አሲድ ወይም ስትሮንግ ቤዝን የበፈር ሚክስቸር ላይ አድ በምታደርጉበት ጊዜ ፒኤቹን ላለመቀየር ሬዚስት የሚያደርግ የሶሉሽን አይነት በፈር ሶሉሽን ተብሎ ይጠራል። ይህ ሶሉሽን ደግሞ የሚሰራው ከሁለት ነገሮች ነው። የመጀመሪያው አሲዲክ በፈር ብለን የምንጠራው ዊክ አሲድ እና ዊክ አሲድ ኤንድ ዋት ኢትስ ሳልት ኦር ኮንጁጌት ቤዝ ነው። ኢትስ ሳልት አለም ደግሞ ኮንጁጌት ቤዝ የራሱ ኮንጁጌት ቤዝ። ለምሳሌ ፎርሚክ አሲድ ዊክ አሲድ ነው። የራሱን ሳልት እንገራችሁ ሶዲየም ፎርሜት። እነዚህ ሁለቱም በአንድ ሚክስ ብታደርጉ ከሶዲየም ፎርሜቱ ላይ የምታገኙ ኮንጁጌት ቤዝ ነው። ያ ኮንጁጌት ቤዝ ምንድነው ማለት ነው? ይሄ ፎርሜት አይን አለ። በሌላ አነጋገር ምን አገኘ ማለት ነው? ዊክ አሲድ ኤንድ ኢትስ ሳልት ምን ተብሎ ይጠራል? በፈር ሶሉሽን ይባላል። ሁለተኛ ዊክ ቤዝ ኤንድ ኢትስ ሳልት በተመሳሳይ ማለት ነው። ዊክ ቤዝ ኤንድ ኢትስ ሳልት ለምሳሌ አሞኒያ ቢሰጣችሁ ዊክ ቤዝ ነው። የራሱ ሳልት ደግሞ ምንድነው ማለት ነው? የራሱ ሳልት የአሞኒያ ሳልት አሞኒየም ክሎራይድ ሊሆን ይችላል ማለት ነው። በሌላ አነጋገር ኢትስ ሳልት ያልኳችሁ የራሱ ሳልት ያልኳችሁ ኮንጁጌት አሲዱ ሊሆን ይችላል አጣማሪው። ምክንያቱም ኮንጁጌት አሲድ ከኖርማል አሲዱ ወይም ከኖርማል ሰብስታንሱ የሚለየው በአንድ ሃይድሮጅን ነው። ስለዚህ የዚህኛው አሞኒየም አዮንን ማግኘት ትችላላችሁ እንደዚህ ማለት ነው። ስለዚህ ወደ ምርጫዎቹ ስንገባ ኤ ላይ የተቀመጠልን ምንድነው? አሞኒየም ሃይድሮክሳይድ ይሄንኛው ማለት ነው ዊክ ቤዝ ነው፣ ግን የራሱ ሳልት አይደለም እዚህ የተጣመረላችሁ። ስለዚህ አይሆንም። ገና ስታዩት አሞኒየም ሃይድሮክሳይድ ኤንድ ሌላ አሲድ ምንም አይገናኝም። አሞኒየም ክሎራይድ ኤንድ ሶዲየም አሴቴት አሞኒየም ክሎራይድ እና ሁለቱም ሳልት ናቸው። እነዚህኞቹ ምንም አይገናኙም። ሶ ኤ ምርጫ ውስጥ አይገባም። ኤ መልስ አይደለም ማለት ነው። ቢንኒ አሞኒየም ሃይድሮክሳይድ ኢስ ዊክ ቤዝ። አሞኒየም ሃይድሮክሳይድ ምንድነው ማለት ነው? ዊክ ቤዝ ነው። ይሄ አሞኒየም ሃይድሮክሳይድ ዊክ ቤዝ ነው። ኤንድ ኢትስ ሳልት
ተመልከቱ የራሱ ሳልት ተሰጥቷቸዋል። ማን ነው? አሞኒየም ክሎራይድ ኢትስ ሳልት ተሰጥቷቸዋል። ስለዚህ ይቺ ቢ ላይ ይሄ ቤዚክ በፈር ነች፣ ይቺ ፓርት በፈር ነች ማለት ነው። ሌላኛው ግን እዚህ ላይ አሴቲክ አሲድ ኤንድ ሶዲየም አሴቴት ተመልከቱ። ዊክ አሲድ ተሰጥቷቸዋል። እዚች ላይ ዊክ አሲድ ኤንድ ሳልት የራሱ ሳልት፣ ይሄ የራሱ ሳልት ነው። ስለዚህ ቢ መልስ ይሆናቸው ማለት ነው። ሌላ ምርጫ ውስጥ መግባት አይጠበቅብንም። እናያቸው ሌሎቹን። ሲ ያልሆነበት ምክንያት ሶዲየም ሃይድሮክሳይድ እና ሃይድሮክሎሪክ አሲድ ሁለቱ ስትሮንግ ናቸው። ሶዲየም ሃይድሮክሳይድ ስትሮንግ ነው፣ ሃይድሮክሎሪክ አሲድም ስትሮንግ ነው። እኛ ደግሞ ያልነው ዊክ አሲድ የራሱ ሳልት፣ ዊክ ቤዝ የራሱ ሳልት ነው ያለው። ስለዚህ ይሄ አይሆንም ማለት ነው። ናይትሪክ አሲድ እና ፖታሽየም ሃይድሮክሳይድ ይሄም ሁለቱ ወስድ ስትሮንግ ናቸው። በፍጹም ደግሞ ሰብስታንሶቹ አይገናኙም። ዲ ላይ አሞኒየም ክሎራይድ ኤንድ ወተር ይላቸዋል። ምንም እንግዲህ አሞኒየም ክሎራይድ ውሃ ውስጥ ስታስገቡ በፈር አይፈጥርላችሁም። ወተር ሶዲየም አሴቴት ምንም አይገናኝም። ሶ ዘ አንሰር ኢዝ ቢ። Question number 7. The reaction between weak acid and strong base as represented by the reaction between acetic acid, it is weak acid, and sodium hydroxide strong base ተሰጥቷቸዋል። አሁን ዋና ጥያቄው ዊክ አሲድ እና ስትሮንግ ቤዝ ሪያክት ሲያደርጉ ይህን አይነት ተመልከቱ። አሴቲክ አሲድ ከሶዲየም ሃይድሮክሳይድ ጋር ሪያክት ሲያደርግ የሚፈጥረው ሳልት አለ፣ ሶዲየም አሴቴት ይባላል። ይሄኛው ሳልት አላችሁ። ጥያቄው ምንድነው? በሁለቱ ሰብስታንስ በዊክ አሲዱና በስትሮንግ ቤዙ ምክንያት የተፈጠረው ሳልት ምን አይነት ሳልት ነው? ይሄ ሶዲየም አሴቴት ሳልት ነው። ስለዚህ ሳልት ትክክል የሆነውን ነገር እንድንመልስ ነው ማለት ነው። ሶ ቤዚክ ሶሉሽን ነው የሚሆነው ይሄ ሳልት ማለት ነው። ይሄ ሶዲየም አሴቴት የተባለው ሳልት ቤዚክ ሶሉሽን ነው። ለምንድን ነው ቤዚክ የሆነው ነው ጥያቄው። ሪዝኑ ለምንድን ነው? ሶዲየም አሴቴት ኢዝ ቤዚክ ሶሉሽን ነው። ለምን ቤዚክ ሆነ ነው ጥያቄው። ወደ መልሳችን እንምጣ። እዚህ ላይ ሳልትን በሶስት ልንከፍላቸው እንችላለን። አንደኛ አሲዲክ ሳልት ነው። አሲዲክ ሳልት ተብሎ የሚጠራው ምንድን ነው? የተፈጠረው ከምንድን ነው? ከስትሮንግ አሲድና ከዊክ ቤዝ ከተፈጠረ ለምሳሌ እንውሰድ፣ አሞኒየም ክሎራይድን እንውሰደው። አሞኒያ ዊክ ቤዝ ነው። ስትሮንግ አሲድ ሃይድሮክሎሪክ አሲድ ቢኖራችሁ የሚፈጠረው ሳልት አሞኒየም ክሎራይድ ነው። ይሄ አሲዲክ ሳልት ተባለ። አሲዲክ የተባለው ደግሞ ውሃ ውስጥ ሲገባ ሃይድሮጅን ፕላስ አዮንን መስጠት ስለሚችል ነው። ሁለተኛው ቤዚክ ሳልት ነው። ሁለተኛው አሁን የተጠየቅነው ላይክ ዋት ቤዚክ ሳልት ነው። ቤዚክ ሳልት የሚፈጠረው ከስትሮንግ ቤዝ ኤንድ ዋት ከዊክ አሲድ ነው ማለት ነው። ከዊክ አሲድ ለምሳሌ ይሄኛው ጥያቄ አሁን የተጠየቅነው ሶዲየም ሃይድሮክሳይድ እና አሴቲክ አሲድ ዊክ አሲድ ነው። ሶዲየም ሃይድሮክሳይድ ደግሞ ስትሮንግ ቤዝ ነው። ሶ የሁለቱ ሳልት ቤዚክ ሳልት ነው። ለምን ቤዚክ ሆነ ነው ጥያቄው። እንግዲህ አሲዲክ ሳልት ወይም ቤዚክ ሳልት ውሃ ውስጥ ስታስገቡት ሃይድሮላይዝ ሪያክሽን ያካሂዳል ማለት ነው። ኒውትራል ሳልት የሚባል ሶስተኛው አለ። ኒውትራል ሳልት የሚባለው የተፈጠረው ኒውትራል ሳልት ብለን የምንጠራው የተፈጠረው ከምንድን ነው? ከስትሮንግ አሲድና ከስትሮንግ ቤዝ ነው። አዘራይስ ደግሞ ዊክ አሲድ እና ዊክ ቤዝ ሆኖ ግን ኬኤ እና ኬቢያቸው ኢኳል የሆነ ተግባባን። ከስትሮንግ አሲድ እና ከስትሮንግ ቤዝ ይፈጠራል። ሁለተኛ ደግሞ ከዊክ ቤዝ እና ከዊክ አሲድ ግን እነዚህ ዊክ አሲድ እና ዊክ ቤዝ የተባሉት ኬኤ እና ኬቢያቸው ኬኤ ዋጋቸው እና ኬቢ ዋጋቸው ኢኳል ከመጣ ኒውትራል ይፈጥራሉ ማለት ነው። ዋና ጥያቄ ግን አሁን ላይ የተጠየቅነው ይህንኛው ቤዚክ ለምን ተባለ ነው ጥያቄው። ይሄ እዚህ የተቀመጠልን ለምን ቤዚክ ተባለ ነው። ስለዚህ ወደ መልሳችን እንግባ። ሃይድሮላይዝ ሪአክሽን ያካሂዳል። ሃይድሮላይዝ ሪአክሽን የሚያካሂደው ደግሞ ምኑ ነው ማለት ነው? አሴቴት አዮኑ ሶዲየም ፕላስ በውሃ ዲዞልቭ ብታደርጉት ምንም ነገር አይመጣም። ግን CH3COO ማይነስ የምትባለው በውሃ ዲዞልቭ ስታደርጓት ሃይድሮክሳይድ አዮንን ሶሉሽን ውስጥ ኢንክሪዝ ታደርጋለች፣ ትጨምራለች። ስለዚህ አናየን ፓርቷ ምን ታካሂዳለች ማለት ነው? ሃይድሮላይዝ ሪአክሽን ታካሂዳለች ማለት ነው። ሁልጊዜም አሲዲክ ሳልት ሃይድሮላይዝ ሪአክሽን ያካሂዳል። ሃይድሮላይዝ ሪአክሽን ግን የሚያካሂደው አናየኑ ፓርቱ ነው ማለት CH3COO ማይነሱ። ወደ ምርጫው ዘ ሃይድሮክሳይድ አዮን ፍሮም ሶዲየም ሃይድሮክሳይድ አር ኖት ኮምፕሊትሊ ኒውትራላይዝ ይላቸዋል። ይሄ መልሳቸው አይሆንም። ቢ አሴቲክ አሲድ ዳዝ ኖት ፕሮዱስ ሰፊሽንት አማውንት ኦፍ ሃይድሮጅን ፕላስ አዮን። አሁን ኤ እና ቢ ይሄንኛው ስትሮንጉ ብዙ ስለሚለቅ ነው ይላቸዋል። ቢ ላይ ደግሞ ዊኩ ትንሽ ስለሚለቅ ነው። ሁለቱ ይጠረሳሉ። ምርጫው ውስጥ በቃ ማለት እኛ መጣል እንችላለን። ትክክለኛ መልስ አይደሉም ሁለቱም። ሲ ሶዲየም ፕላስ ኢዝ ስትሮንግ አሲድ ነው አይደለም። ምክንያቱም የመጣው ከስትሮንግ ቤዝ ስለሆነ ሁልጊዜም
the conjugate acid of a strong base is weak ስለዚህ ሶዲየም ፕላስ ስትሮንግ አሲድ አይደለም ማለት ነው። ዲ ላይ አሴቴት አዮን አስ ስትሮንግ ቤዝ የስ አሴቴት አዮን ስትሮንግ ቤዝ ነው ቢኮዝ ኦሪጂኑ ከዊክ አሲድ ነው የመጣው። አሴቲክ አሲድ ዊክ አሲድ ስለሆነ ከሱ ነው የመጣው። ስለዚህ the conjugate base of weak acid always strong ስለዚህ የአሴቲክ አሲድ ኮንጁጌት ቤዙ አሴቲቱ ስትሮንግ ነው። ስትሮንግ ስለሆነ ደግሞ ውሃ ውስጥ ሲገባ ሃይድሮክሳይድ አየንን ምን ያደርጋል ማለት ነው? ይለቃል ማለት ነው። ሃይድሮክሳይድ አየንን ሪሊዝ ማድረግ ይችላል። ሃይድሮጅን ፕላስን አክሴፕት ያደርግና ሃይድሮክሳይድ አየንን ደግሞ ከውሃ ላይ ምን ያደርጋታል ማለት ነው? ስፕሊት አድርጎ ያወጣታል ማለት ነው። ስለዚህ መልሳችሁ ምን ይሆናል ማለት ነው? ዲ ነው ማለት ነው። አንድ ሶሉሽን ደግሞ ሃይድሮክሳይድ አየን የሚኖረው ከሆነ ምንድነው ማለት ነው? ኢትስ ቤዚክ ሶሉሽን። Question number 8. An acid is a substance that A. donates a proton in a chemical reaction. B. donates a pair of electrons to a chemical species. C. has a bitter taste. D. produce more hydroxide ion in water than hydrogen plus ion ይላቸዋል። ስለዚህ እናንተ የራሳችሁ መልስ መመለስ ትችላላችሁ። ግን አሲድ ብለን የምንጠራው መጀመሪያ ላይ ዲፋይን እንዳደረኩላችሁ አርሂነስ አሲድ አለ፣ ብሮንስሎሪ አሲድ አለ፣ እንዲሁም ደግሞ ሊውስ አሲድ አለ። ጠቅለል ባለ ደረጃ ግን አሲድ ብዙ ጊዜ የብሮንስሎሪ አሲድ ተብሎ የሚጠራው ፕሮቶን ዶነር ነው ማለት ነው። ሶ ወደ መልሳችሁ ስመጡ ዶኔት ኤ ፕሮቶን ኢን ኬሚካል ሪያክሽን ኢዝ ፕሪፌሬብል አንሰር ነች። በጣም ተመራጭ መልሳችን ኤ ነች ማለት ነው። ሌሎቹን እንመልከት። ቢ ለምሳሌ አሲድ ዶኔት የፔር ኦፍ ኤሌክትሮን ይሄ ሊውስ ቤዝ ነው። ሊውስ ቤዝ ነው የሚሆነው እንጂ ፔር ኦፍ ኤሌክትሮን ለጋሽ ሊውስ ቤዝ ይባላል። ኢዝ ኖት አሲድ። ሲ ሃዝ ኤ ቢተር ቴስት ይሄኛው ደግሞ መራራ ጣዕም ያለው ቤዝ ነው፣ አሲድ አይደለም። ዲ ፕሮዱስ ሞር ሃይድሮክሳይድ አዮን ኢን ዋተር እንግዲህ ሃይድሮክሳይድ አዮን ውሃ ውስጥ ሪሊዝ የሚያደርግ ወይም ኢንክሪዝ የሚያደርግ ማንኛው ነው ማለት ነው? አርሂነስ ቤዝ ነው ማለት ነው። ዛኗት ሃይድሮጅን ፕላስ አዮን ይላችኋል እና መልሳችሁ ኤ ነው ማለት ነው። ኩዌስችን ነምበር 9 one of the following given mass of acid constituents the corresponding equivalent of the acid ነው የሚለን። እንግዲህ አሲድ ተሰጥቷችሁ ኢኩቫለንቱ ምን ያክል ነው የተባላችሁት። እንግዲህ ስለ ኢኩቫለንት ነምበር ከፈለጋችሁ ይችን ነገር መያዝ ትችላላችሁ። በዚህኛው ቶፒክ ላይ አሲድ ቤዝ ኢኩቫለንት አለ የራሳቸው ማለት ነው። ስለዚህ አሲድ ላይ ስትመጡ የአሲድ ኢኩቫለንት ነምበሩን ለማወቅ ከፈለጋችሁ አሲድ ኢኩቫለንት ነምበር ለማወቅ ስትፈልጉ ምን ማድረግ ትችላላችሁ? ነምበር ኦፍ ሃይድሮጅንን መመልከት ትችላላችሁ። ምን ያክል ሃይድሮጅን ውሃ ውስጥ ሪሊዝ ማድረግ ይችላል። ለምሳሌ ሰልፈሪክ አሲድ ቢሆን ፎስፈሪክ አሲድ ቢሰጣችሁ ምን ያክል ሃይድሮጅንን ውሃ ውስጥ አዮናይዝድ ማድረግ ይችላል ወይም መልቀቅ ይችላል? 3 ሶ ኢኩቫለንቱ 3 ነው ማለት የምትችሉት። ሃይድሮክሎሪክ አሲድ ብትባሉ ምን አይነት ሃይድሮጅኖች መልቀቅ ይችላል? አንድ ብቻ ያለችው አንድ። ሶ ለአሲድ ይሄ ነው። ለቤዝ ደግሞ ምን ማለት ትችላላችሁ? ቤዝ ላይ ስትመጡ ኢኩቫለንት ነምበሩ ዲፔንድ የሚሆነው ከነምበር ኦፍ ዋት ሃይድሮክሳይድ አዮን ጋር መምጣት አለባችሁ። ለምሳሌ ካልሽየም ሃይድሮክሳይድ ቢሰጣችሁ 2 ሃይድሮክሳይድን ስለሚለቅ ኢኩቫለንቱ 2 ነው ትላላችሁ። ተግባባና? ሶ ወደ መልሳችን እንግባ። ለመጀመሪያው ማሱንና ኢኩቫለንት ነው የተጠየቅነው። ሰልፈሪክ አሲድ ማሱ 49 ኢኩቫለንቱ 4 ነው ይላችኋል። አይደለም 2 ነው ኢኩቫለንቱ። 2 ሃይድሮጅን ነው ሰልፈሪክ አሲድ መልቀቅ የሚችለው 2 ነው። ቢ ላይ ፎስፈሪክ አሲድ ማሱ 98 ነው ኢኩቫለንቱ ግን 2 ነው ይላችኋል። ይሄ 3 ነው። ፎስፈሪክ አሲድ 3 ነው። ሶ አይሆንም። ይሄኛው 3 ነው መሆን የነበረበት። ሰልፈሪክ አሲድ ማሱ 98 ነው። የስ ሞላር ማሱ 98 ነው። ነገር ግን ኢኩቫለንቱ ደግሞ 2 ነች። የስ ኢኩቫለንቱ ይቺ 2 ነች። ስለዚህ መልሳችሁ ምን ነው ማለት ነው? ሲ ይሆናል ማለት ነው። ዲ ሃይድሮክሎሪክ አሲድ ማሱ 36 ነው ኢኩቫለንቱ 2 ይላችኋል። ግን የሚለቀው ሃይድሮጅን 1 ነው። ስለዚህ መልሳችሁ ሲ ነው ማለት ነው። ኩዌስችን ነምበር 10 one of the following pairs show bronsted lori acid behavior in water እንግዲህ ብሮንስትድ ሎሪ አሲድ የሚባለው የትኛው ነው ይላችኋል። ውሃ ውስጥ የብሮንስትድ ሎሪ የአሲድ ባህሪን ፔሩ በጥንድ ደረጃ ነው። አንዱ ሊሆን ይችላል፣ ሌላኛውም መሆን አለበት። ሶ የትኞቹ ጥንድ ናቸው ስለ ብሮንስትድ ሎሪ አሲድ መሆን የሚችሉት ወይም ውሃ ውስጥ ሲገቡ እንደ ብሮንስትድ ሎሪ አሲድነት የሚያገለግሉ የትኞቹ ናቸው? ኤ ባይ ፎስፌት ኤንድ ፎስፌት ላይ ይሄ እንደ አሲድ መሆን አይችልም። ተመልከቱ፣ ሃይድሮጅን የለውማ። ዶኔት የሚያደርገው ሃይድሮጅን ወይም የሚለግሰው ሃይድሮጅን የለውም። ስለዚህ ኤ አይሆንም። ቢ ናይትሪክ አሲድ ኤንድ ናይትሬትም የለውም ሃይድሮጅን። ናይትሪክ አሲድ መሆን ይችላል ግን ሃይድሮጅን የለውም።
ሲ ማለት ነው። ቢ ደግሞ ሃይድሮክሎሪክ አሲድ እና አሞኒየም አዮን ይላቸዋል። ዲ ሃይድሮኒየም አዮን እና አሞኒያ ይላቸዋል። ወደ መልሳችን እንምጣና እዚህ ላይ ማየት እንችላለን። ይህ ሃይድሮኒየም አዮን አሲድ መሆን ይችላል፣ ትክክል ነው። ይህ ግን እንደ ቤዝ ነው አክት የሚያደርገው መቼ? ከውሃ ጋር ዲዞልቭ ስታደርጉት ማለት ነው። ምክንያቱም አሞኒያ ዊክ ቤዝ ነው፣ ወተር ደግሞ የአሞኒያን ያክል የቤዝ ካራክተር የለውም። ስለዚህ ዲ አይሆንም። ሲ ግን ቢ ግን መልስ ነው። ለምን? ሃይድሮክሎሪክ አሲድ በወተር ዲዞልቭ ስታደርጉት ምን ታገኛላችሁ? ኢትዝ ሪቨርሲብል ሳይሆን ስትሮንግ ስለሆነ ማድረግ እንችላለን። ስትሮንግ ነው፣ 100% አዮናይዝድ ይሆናል። ሶ ሃይድሮኒየም አዮን ፕላስ ዋት ክሎሪን ማይነስ። ስለዚህ እንደ አሲድነት አክት አድርጓል። አሞኒየም ፕላስ ደግሞ ምን ማለት ነው? በወተር ዲዞልቭ ስታደርጉት ምን መሆን ችሏል ማለት ነው? አሞኒያን እና ሃይድሮኒየም አዮንን መስጠት ይችላል። ስለዚህ ሁለቱም እንደ አሲድ አክት አድርገዋል። ሶ መልሳችን ነው ማለት ነው ቢ ነው ማለት ነው። ኩዌስችን ነምበር 11 the Ka of acetic acid is ወይም dissociation constant of acetic acid is 1.8 times the power minus 5. what is the percent ionization of 0.1 ሞላር አሴቲክ አሲድ ነው የተባልነው። እንግዲህ ፐርሰንት አዮናይዜሽን የአንድን አሲድ ስትሬንግዝ ወይም የቤዝን ስትሬንግዝ የምንለካበት ፓራሜትር ነው። ይሄ መለኪያ ነው። ስትሮንግ አሲድ ከሆነ ከፍተኛ ፐርሰንቴጅ ይኖረዋል። ዊክ ከሆነ ደግሞ ሌዛን 5 ምናምን ፐርሰንት ይኖረዋል ማለት ነው። ስለዚህ ጥያቄው ምንድነው? ኬኤ ዋጋና ኢኒሻል ኮንሰንትሬሽን ተሰጥቷችሁ ፐርሰንት አዮናይዜሽኑ ምን ያክል ነው የሚለን ጥያቄው። አሁን አብረን መስራት እንችላለን። ስለዚህ ፐርሰንት አዮናይዜሽን ለመስራት ስትፈልጉ ሁልጊዜም ምንድነው የምታደርጉት? ኮንሰንትሬሽን ኦፍ አዮን ይኖራቸዋል። የአንዱ አዮን ለምሳሌ ሃይድሮኒየም አዮን ሊሆን ይችላል። ዲቫይድ ባይ ዋት ኢኒሻል ኮንሰንትሬሽን ኦፍ አሲድ ኦር ቤዝ ኢኒሻሉ ማለት ነው ሲባዛ በ100% አዮናይዜሽን ይባላል። ለምሳሌ ላሳያችሁ። አሴቲክ አሲድ ቢሰጠን አሴቲክ አሲድን በወተር ዲዞልቭ ስታደርጉ ምን ታገኛላችሁ? አሴቴት አዮንና ሃይድሮኒየም አዮንን አት ኢኩሊብሪየም ታገኛላችሁ። አሁን አዮን የተባሉት የሃይድሮኒየም አዮን አለም ደግሞ ይህ አሴቴት አዮን ነው። ከሁለቱ አንዱን ኮንሰንትሬሽን መጠቀም ይችላል። ሁለቱም ኢኳል ስለሆነ ኮፊሸንታቸው አንድ አይነት እስከሆነ ድረስ እዚህ ላይ የምታዩት ኮፊሸንት ደሴም እስከሆነ ድረስ the concentration of acetate ion which is equal to hydronium ion at equilibrium መጨረሻ ላይ የሁለታቸው ኮንሰንትሬሽን ኢኳል ስለሆነ ከሁለቱ አንዱን ኮንሰንትሬሽን እዚች አዮን ቦታ ላይ ተተካላችሁ። ለአሲዱ ኢኒሻል ኮንሰንትሬሽን አካፍላችሁ በመቶ ስታበዙ የምታገኙ ቁጥር ፐርሰንት አዮናይዜሽን ተብሎ ይጠራ ማለት ነው። ስለዚህ የአሴቲክ አሲድን ፐርሰንት አዮናይዜሽን ለመስራት ምን ማግኘት አለብን? ሃይድሮኒየም አዮንን ማወቅ አለብን ማለት ነው። ኮንሰንትሬሽን ማወቅ አለብን። ይህን ደግሞ ለመስራት አፕሮክሲሜሽን ሩል መስራት እንችላለን። concentration of hydronium ion which is equal to square root of Ka times what? concentration of acetic acid or weak acid መጀመሪያ ላይ እንዳሳየዋችሁ ይህ ከምን ጋር እኩል ነው ማለት ነው? ቁጥሯን አስገቧት። Ka ማለት 1.8 times the power of minus 5 ነው ሲባዛ በ0.1 ይሆናል ማለት ነው። ኢኒሻል ኮንሰንትሬሽኑ 0.1 ስለሆነ ይህ ከራዲካል ሲወጣ 4.2 times the power of ማይነስ 3 ታገኛላችሁ። ስንት ታገኛችሁ? 4.2 ታይምስ ዘ ፓወር ኦፍ ማይነስ 3 ሞላር አገኘው። የማን የሃይድሮኒየም አዮን ኮንሰንትሬሽን እና የአሴቴት አዮን ኮንሰንትሬሽን ኢኳል ናቸው። እቺን ያክል ቁጥር አግኝቻለሁ። ስለዚህ ፐርሰንት አዮናይዜሽን አሁን መስራት ሲምፕል ነው ማለት ነው። ፐርሰንት አዮናይዜሽን አሁን ላይ መስራት እንችላለን። አሁን ቼክ እናድርግ። ፐርሰንት አዮናይዜሽን which is equal to concentration of አዮን ብለን የጠራ ነው። የሃይድሮኒየም አዮን ምን ያክል ነች? 4.2 times the power of minus 3 ነች። ዲቫይድ ባይ ዋት ኢኒሻል ኮንሰንትሬሽኑ ምን ያክል ነው ማለት ነው? 0.1 ሞላር ነው። በስንት እናበዛዋለን? በመቶ እናበዛዋለን። ስንት አገኘው? 4.2% አገኘው። ሶ the answer is what? ቢ ነው ማለት ነው። መልሱ ቢ ይሆናል። የምንመለከተው የኢንትራንስ ጥያቄዎች 2014 በእኛ አቆጣጠር አለም ደግሞ በ2022 የተጠየቁትን ጥያቄዎችን አብረን እንስራ። Question number 12 for the reaction shown below which of the following is a conjugate acid base pair ነው የሚለን። እንግዲህ ይሄ ሪአክሽን ተሰጥቶን ኮንጁጌት አሲድ ቤዝ ፔር አውጡ ነው የሚለን። ይህን ጥያቄ ከመስራታችን በፊት ለማንኛውም ዊክ አሲድ ኤንድ ቤዝ ሪአክሽን ማለት ነው ኤችኤ የሚባል ዊክ አሲድ ቢኖራችሁ በወተር ዲዞልቭ ስታደርጉ ይህን አይነት አዮን ፎርም ቢያደርግላችሁ ሃይድሮኒየም አዮን እና ኮንጁጌት ቤዝ ኤ ማይነስ ፎርም ቢያደርግላችሁ አሁን እዚህ ላይ አኮርዲንግ ቱ ብሮንስትን ሎሪ አሲድ ቤዝ ዴፊኒሽን አሲድ ማለት ፕሮቶን ዶነር ነው። ስለዚህ ይሄ ኤችኤ ብለን የጠራ ነው ሰብስታንስ ለወተር አንድ ሃይድሮጅን ሰጥቶ ሃይድሮኒየም አዮንን ፎርም አድርጓል።
ስለዚህ ሃይድሮጅን የሰጠ ወይም ፕሮቶን ዶነሩ ምን ይሆናል ማለት ነው? አሲድ ይባላል። ይሄ ደግሞ አክሴፕተሩ ምን ይባላል ማለት ነው? ቤዝ ይባላል። ሁልጊዜም ሪያክታንት ላይ አሲድ ካገኛችሁ የዚህ የአሲዱ ኮንጁጌቱ ምን ይባላል ማለት ነው? ቤዝ ይባላል ማለት ነው። ይሄኛው ማለት ነው። እንደገና ደግሞ በሪያክታንት በኩል ቤዝ የነበረ ሃይድሮጅን አክሴፕት ካደረገ በኋላ ኮንጁጌት አሲድ ፎርም ያደርጋል። ስለዚህ የነዚህን ኮንጁጌት አሲድ ቤዝ ፔር አውጡ ብትባሉ ምን ማድረግ ትችላላችሁ? ኤችኤ ኮንጁጌት አሲድ ኦፍ ዋት ቤዝ ኤ ማይነስ ነው። እንዲሁም ደግሞ ሃይድሮኒየም አዮን ኮንጁጌት አሲድ ኦፍ ወተር ሞለኪል ሆና ማለት ነው። በዚህ አይነት መንገድ ከዚህ መስራች እያለው ማለት ነው። ስለዚህ ኮንጁጌት አሲድ ቤዝ ፔር ማለት እንደዛ አድርጋችሁ ማውጣት ትችላላችሁ። የዚህ ጥያቄም በተመሳሳይ ይሄኛው ኦክዛይሌት ነው። ይሄ ኦክዛይሌት የሚባለው አዮን እዚች ላይ ማይነስ ነበረችው። ፕሮዳክታይ ስትመለከቱ ደግሞ ያለችውን ሃይድሮጅን አሁን ምን አድርጓ ማለት ነው? ሎስት አድርጓ ማለት ነው። ስለዚህ ይቺ ሃይድሮጅን ለዚህኛው ወተር ሰጥቷል። አሁን ላይ ምን አገኛችሁ? ሃይድሮኒየም አየንና ራሱን ብቻውን ቀርቶ ደግሞ ይኸው ኤ ማይነስ ፎርም አድርጓል። ስለዚህ ኮንጁጌት አሲድ ቤዝ ፔሩን እኛ ስናወጣ ምን ይሆናል ማለት ነው? ይችኛይቱ የኦክዛይሌት አዮኑ ይሄንኛው ማለት ነው ኮንጁጌት አሲድ ኦፍ ዋት ራሱ ኦክዛይሌት ዝች ላይ ያለችላችሁ ይሄው በዚች አይነት መንገድ ማስቀመጥ ትችላላችሁ። ይሄ አሲድ ነው፣ ያኛው ደግሞ ቤዝ ነው ማለት ነው። እንዲሁም ደግሞ ሃይድሮኒየም አዮን ደግሞ የማን ኮንጁጌት ነው ማለት ነው? ሃይድሮኒየም አዮን ኢዝ ኤ ኮንጁጌት አሲድ ኦፍ ወተር። እንደዛ አስቀመጥኩ ማለት ነው። አሁን ምርጫውን መምረጥ ትችላላችሁ። ስለዚህ ይሄና ይሄ ትክክል ነው። ኮንጁጌት አሲድ ኤንድ ቤዝ ፔር ነው። እዚህ ላይ ደግሞ ወተር ብሎ አይገናኝም። ሰብስታንሱ ከተለያየ በፍጹም ኮንጁጌት አሲድ ቤዝ ፔር አይባልም። ምክንያቱም ኮንጁጌት አሲድ ከኖርማል ሰብስታንሱ ከቤዙ የሚለየው በአንድ ሃይድሮጅን ስለሚበልጥ ነው። እዩት፣ እዚህ ላይ ወተር 2 ሃይድሮጅን ነበረው። እዚህ ግን ሃይድሮኒየም አዮን ደግሞ ስንት ነው ማለት ነው? 3 አለው። ስለዚህ አሲዱ ኮንጁጌት አሲዱ ከኖርማል ቤዙ በአንድ ሃይድሮጅን ይበልጣል ማለት ነው እንጂ ኮምፖዚሽናቸው ወይም ስሪታቸው ዘሴም ነው። የተሰሩበት ነገር አንድ አይነት ነገር ነው። ወተርም የተሰራው ከሃይድሮጅንና ከኦክሲጅን ነው። ሃይድሮኒየም አዮንም ከሃይድሮጅንና ከኦክሲጅን ነው። እዚህ ግን ስመጡ ከሃይድሮጅንና ከኦክሲጅን ተሰርቷል። ይሄ ግን ከካርበንና ከኦክሲጅን ነው። ቢያንስ ስሪታቸው ራሱ ይለያያል። ልዩነታቸው መኖር ያለበት በአንድ ሃይድሮጅን ብቻ ነው። ሃይድሮኒየም አዮንና ይሄኛው አሁን ይሄም የተለያየ ሰብስታንስ ነው፣ ይሄኛውም የተለያየ ሰብስታንስ ነው እና መልሳችሁ ምን ይሆናል ማለት ነው? ለዚህ ጥያቄ ኤ ነው ማለት ነው። ስለዚህ አንሰር ኢዝ ዋት ኤ። ኩዌስችን ነምበር 13 ዋት ኢዝ ሊውስ አሲድ ነው የሚለን። እንግዲህ ዋት ኢዝ ዋት ሊውስ አሲድ ኢት ኢዝ ኤ ፕሮቶን ዶነር፣ ቢ አን ኤሌክትሮን ፔር አክሴፕተር፣ ሲ አን ኤሌክትሮን ፔር ዶነር፣ ዲ ኤ ፕሮቶን አክሴፕተር። እዚህ ላይ የተጠየቀውን ጥያቄ ምንድነው ብለናል? ዋት ኢዝ ሊውስ አሲድ ማለት ነው። ካሁን በፊት በነበሩት ጥያቄ ሶስቱንም ዴፊኒሽን ነግሬያቸዋለሁ። እንግዲህ ሊውስ አሲድ ማለት ፔር ኦፍ ኤሌክትሮን ምንድነው ማለት ነው? አክሴፕተር ነው። ፔር ኦፍ ኤሌክትሮን አክሴፕተር። ሶ ዘ አንሰር ኢዝ ቢ ማለት ነው። ኩዌስችን ነምበር 14 which of the following is a polyprotic acid? ፖሊፕሮቲክ አሲድ ተብሎ የሚጠራው ውሃ ውስጥ በሚገባበት ጊዜ ሁለትና ከዛ በላይ የሆነ ሃይድሮጅንን ሪሊዝ ማድረግ የሚችል ሰብስታንስ ፖሊፕሮቲክ አሲድ ተብሎ ይጠራ ማለት ነው። እዚህ ላይ እንደምታዩት ናይትሪክ አሲድ አንድ ሃይድሮጅን ብቻ ነው ሉዝ ማድረግ የሚችለው ወይንም ውሃ ውስጥ ሲገባ አንድ ሃይድሮጅን ብቻ ነው መልቀቅ የሚችለው ሪሊዝ ማድረግ የሚችለው ማለት ነው። ሃይድሮፍሎሪክ አሲድን በተመሳሳይ አንድ ሃይድሮጅን ነው፣ እሱም ሪቨርሲብል በሆነ መንገድ። ፎስፎሪክ አሲድ ሶስቱንም ሃይድሮጅኖችን በተለያየ ሪያክሽን ምን ማድረግ ይችላል ማለት ነው? ውሃ ውስጥ ሪሊዝ ማድረግ ይችላል ማለት ነው። ዲ ላይ እንደምታዩት ደግሞ ሃይድሮክሎሪክ አሲድ አንድ ሃይድሮጅን ብቻ ነው ውሃ ውስጥ መልቀቅ የሚችለው ማለት ነው። ስለዚህ መልሳችሁ ምን ይሆናል ማለት ነው? ሲ ነው ማለት ነው። ለምሳሌ ፎስፎሪክ አሲድ ስታስቀምጡ ፎስፎሪክ አሲድ ኢኖተር ምን ማድረግ ይችላል ማለት ነው? ዳይሃይድሮጅን ፎስፌትን እና አንድ ሃይድሮጅን እንደዚህ ማስቀመጥ ይችላል። እንዲሁም ደግሞ መልሶ ይሄ ዳይሃይድሮጅን ፎስፌቱ መልሶ በወተር ዲዞልቭ ስታደርጉት ምን ማድረግ ይችላል ማለት ነው? ሌላ ባይፎስፌትን እና ምንን ፎርም ማድረግ ይችላል? ሃይድሮጅን ፕላስን። አሁን ሁለት ለቀቀ ማለት ነው። ሶስተኛ ምን ያደርጋል ማለት ነው? ባይፎስፌቱ ይሄኛው በወተር አሁንም ድጋሚ ዲዞልቭ ስታደርጉት ምን ማድረግ ይችላል? ፎስፌት አዮንና ምንም ማስቀመጥ ይችላል ማለት ነው። እዚቻ በደንቢው ሃይድሮጅን ፕላስ አዮን። ስለዚህ አሁን 3 ሃይድሮጅንን ሪሊዝ ማድረግ እስከቻለ ድረስ በወተር ምን ተብሎ ተጠራ? ትራይፕሮቲክ አሲድ ተባለ። ምንም እንኳ ዊክ አሲድ ቢሆን ማን ፎስፎሪክ አሲድ። ኩዌስችን ነምበር 15 which one of the following does represent a general property of
ኤ ቤዝ ነው የሚለን። እንግዲህ የቤዝ ጠቅላላ ባህሪ ወይም ዋና ባህሪ ተብሎ ከሚጠሩት መካከል የትኛው ሊሆን ይችላል ነው የሚለን። ኤ ላይ አኳይ ሶሉሽን ኦፍ ኤ ቤዝ ተርን ሚታይል ኦሬንጅ ኢንቱ ሬድ ይላቸዋል። ቢ ሶሊብል ቤዝ ሪሊዝ ሃይድሮኒየም አዮን ኢን አኳይ ሶሉሽን። ሲ አኳይ ሶሉሽን ኦፍ ኤ ቤዝ ተርን ብሉ ሊትመስ ፔፐር ቱ ሬድ። ዲ ሶሉሽን ኦፍ ስትሮንግ ቤዝ አር ጉድ ኮንዳክተር ኦፍ ኤሌክትሪሲቲ ይለናል። ሶ ወደ መልሳችሁ ስገቡ ኤ ላይ ያለው አኳይ ሶሉሽን ኦፍ ቤዝ ተርን ሚታይል ኦሬንጅ ኢንቱ ሬድ የሚላችሁ ነገር ወደ ሬድ ሳይሆን መቀየር የሚችለው ወደ የሎ ከለር ነው የሚቀይረው ማለት ነው። ይሄ የሎ ከለር ነው የሚሆነው፣ ስለዚህ አይደለም ማለት ነው። ቢ ሶሊብል ቤዝ ሪሊዝ ሃይድሮኒየም አየን። ሃይድሮኒየም አየን ሳይሆን ሪሊዝ የሚያደርገው ሃይድሮክሳይድ አዮን ነው። ይሄም ሃይድሮክሳይድ አዮን ነው መሆን የነበረበት። ሲ አኳይ ሶሉሽን ኦፍ ቤዝ ተርን ብሉ ሊትመስ ፔፐር ቱ ሬድ ነው የሚላችሁ። ይሄንኛው ከሬድ ከለር ወደ ብሉ ነበር መሆን የነበረበት። ስለዚህ ይሄ የአሲድ ባህሪ ነው። ብሉ ሊትመስን ወደ ሬድ የሚቀይር አሲድ ነው። ዲ ላይ ሶሉሽን ኦፍ ስትሮንግ ቤዝ አር ጉድ ኮንዳክተር ኦፍ ኤሌክትሪሲቲ ይላቸዋል። ኢትስ ትሩ ቢኮዝ ለምሳሌ ሰርቴን ስትሮንግ ቤዝ ሶዲየም ሃይድሮክሳይድ ቢኖረን ይሄ በሶሉሽን መልክ ሶዲየም ፕላስ አዮንን እና ኦኤች ማይነስ አዮንን ይኖረናል። ስለዚህ ኤሌክትሪክ ኮንዳክት ለማድረግ ግዴታ የሚያስፈልገው ቻርጅ ኬረር ካታየን እና አናየን ያስፈልጋል። ስለዚህ አንድ ስትሮንግ ቤዝ ደግሞ ካታየን እና አናየን እስከያዘ ድረስ በሶሉሽን ፎርም ኤሌክትሪክ ከረንት ኮንዳክት ማድረግ ይችላል። ሶ ዘ አንሰር ኢዝ ዋት ዲ ማለት ነው። ኩዌስችን ነምበር 16 the self ionization of water can be expressed by the equation given one water molecule dissolve with other water molecule give us what hydronium ion and hydroxide ion። እንግዲህ ስሞል ኤክስቴንት የሆነ ሃይድሮኒየም አየን እና ሃይድሮክሳይድ አየንን ፎርም ማድረግ ይችላል። which of the following is the correct expression of the ion product of water ነው የሚለን። እንግዲህ ስታስቀምጡት ሪያክሽኑ እንዳለ ሆኖ ዲሶሲዬሽን ኮንስታንት ኦፍ ዋተር ኦር KW which is equal to concentration of product powderizing their coefficient divided by what reactant ማለት ትችላላችሁ። ይህ ማለት የተሰጠን ሃይድሮኒየም አዮን እና ምንድናቸው ያሉት ማለት ነው ሃይድሮክሳይድ አዮን ናቸው ያሉት divided by what concentration of water the whole square ነበረ። ነገር ግን the concentration of water is constant ነው። ያ ኮንስታንቱ ደግሞ 1 ነው። ይሄኛው ምንም ለውጥ አያመጣም እና ከላይ ያለው ብቻ ነው የሚያገለግለው ማለት ነው። ዜን KW which is equal to ማለት ትችላላችሁ concentration of hydronium ion times what concentration of hydroxide ion። ስለዚህ የሁለቱ ፕሮዳክት KW ይሆናል ማለት ነው። ስለዚህ መልሳችሁ ምን ይሆናል? ከነዚህ ምርጫዎች መካከል ቢ ነው ማለት ነው። the answer is B። Question number 17 what is the effect of common ion in an electrolytic solution ይላቸዋል። A it has no effect on the pH of solution. B it decrease the solubility of a solute. C the suppress the imitation of what weak base and lower the pH value የሚላችሁ። D it suppress the imitation of weak acid and rise the pH ነው የሚላችሁ። እንግዲህ በደንብ ማየት ያለብን ኮመን አዮን ኢፌክት ብለን የምንጠራው ምንድነው የሚያደርገው ማለት ነው it decrease the solubility of solute። ለምሳሌ ሃይድሮክሎሪክ አሲድ ፎርሚክ አሲድ በወተር ዲዞልቭ የምታደርጉ ከሆነ ፎርሚክ አሲድ እንደ ሶሊድ ነው። ስለዚህ ምንም ፎርም ያደርጋል ማለት ነው ፎርሜት አየንና ሃይድሮኒየም አየንን ፎርም ያደርጋል። እዚህ ቦታ ላይ ሌላ ሰብስታንስ ኮመን አየን የሚሆን ላይክ ሃይድሮክሎሪክ አሲድን አድ ስታደርጉ ሃይድሮክሳይድ አዮንን አድ አደረጋቸው ማለት ነው። ስለዚህ ሃይድሮክሳይድ አዮኑን መጠን ምን አደረገው ማለት ነው ከፍ አደረገው ማለት ነው። ስለዚህ ኢኩሊብሪየሙ ምን ያደርጋል ማለት ነው ወደ ሌፍት ሽፍት ያደርጋል ማለት ነው። በዚህ ምክንያት ይቺ ወደ ፕሮዳክት የምትሄድበት መጠን ምን ያደርጋል ማለት ነው ዲክሪዝ ያደርጋል። ስለዚህ የፎርሚክ አሲድ ሶሊቢሊቲን ምን አደረገው ማለት ነው ዲክሪዝ አደረገው ማለት ነው። እና መለሳችሁ ኮመን አዮን ምን ያደርጋል ማለት ነው ዲክሪዝ the ionization of weak acid or solute የሶሊቱን አለም ደግሞ የዊክ አሲዱን አዮናይዜሽን ምን ያደርጋል ማለት ነው ዲክሪዝ ያደርጋል ማለት ነው። ሌሎቹ ከዚህ በኋላ የሚመጡ ናቸው። ፒኤች እና ፒኤች ላይ ዲፔንድ የሚሆኑት ነገር ሌላ ጉዳዮች ናቸውና የተሻለ መልሳችሁ it decrease the solubility of a solute ነው። ኮመን አዮን ይህን አይነት ባህሪ አለው ማለት ነው እና መልሳችሁ ይቺ ነች ማለት ነው። question number 18 sodium carbonate is a basic salt because it is a salt of እንግዲህ ሶዲየም ካርቦኔት ማለት ይህ ሰብስታንስ ማለት ነው። ሶዲየም ካርቦኔት የሚባለው ሳልት ይሄ ቤዚክ ነው
ስለዚህ ሳልት አሲዲክም ቤዚክም ኒውትራልም ሊሆን ይችላል። ያ ግን ሊሆን የሚችለው በምን አይነት ምክንያት እንደሆነ ነግሬያቸዋለሁ በዙ የትምህርት ቪዲዮ ላይ። ስለዚህ ሶዲየም ካርቦኔት ቤዚክ ሳልት ነው። ቤዚክ ለምን ሆነ ሲባል ሳልቱን በመጀመሪያ ተመልከቱ። ከምን እንደተሰራ ማየት ትችላላችሁ። አንደኛ ይቺ ካርቦኔት ፓርቷ የመጣችው ከካርቦኒክ አሲድ ነው፣ ዊክ አሲድ ነው ማለት ነው። ሶዲየም የመጣው ደግሞ ከስትሮንግ ቤዙ ከሶዲየም ሃይድሮክሳይድ ነው። ስለዚህ ሁልጊዜም ሳልት ኦፍ ስትሮንግ ቤዝ ኤንድ ዊክ አሲድ ቤዚክ ነው የሚሆነው፣ ምክንያቱም የጠንካራውን ሰብስታንስ ባህሪ ነው የሚይዘው። ፕላስ ደግሞ ሃይድሮላይስ ሪያክሽን ያካሂዳል። ሃይድሮላይስ ሪያክሽን የሚያካሂደው የካርቦኔት ፓርቱ ነው ማለት ነው። እና ወደ መልሳችሁ ስገቡ ኤ ስትሮንግ አሲድ ኤንድ ዊክ ቤዝ ኤንድ ዘ አናየን ኦፍ ዘ ስትሮንግ አሲድ ካን ቢ ሃይድሮላይዝድ ይላቸዋል። እንግዲህ ስትሮንግ አሲድ ከዊክ ቤዝ ጋር ከተጣመረ አሲዲክ ነበር መሆን የነበረበት። ስለዚህ ይሄ አይሆንም ማለት ነው። ቢ ዊክ አሲድ ኤንድ ዊክ ቤዝ ኤንድ ዘ ካታየን ኦፍ ዘ ዊክ ቤዝ ካን ቢ ሃይድሮላይዝድ። እንግዲህ ካታየን ሃይድሮላይዝ ካካሄደ አሲድ ነው እንጂ የሚሰጠን ቤዝ አይሰጠንም። ስለዚህ እዚች ላይ ዊክ አሲድ ኤንድ ዊክ ቤዝ ኤንድ ዘ ካታየን ኦፍ ዘ ዊክ ቤዝ ካን ቢ ሃይድሮላይዝ ይላቸዋል። እና መልሳችሁ የሚሆነው ቢ መሆን አይችልም ማለት ነው። ስለዚህ ሲ ስትሮንግ ቤዝ ኤንድ ስትሮንግ አሲድ ይሄ ኒውትራል ነው የሚሆነው። በቃ ስትሮንግ ከሆነ ኒውትራል ነው። ዲ ነው መልሳችሁ። ስትሮንግ ቤዝ አሁን ነግሬያቸዋል፣ ሶዲየም ሃይድሮክሳይድ ኤንድ ዊክ አሲድ ደግሞ ማን ነው? ካርቦኒክ አሲድ። አናየን ኦፍ ካርቦኒክ አሲዱ ነው እንግዲህ እቺ CO3 በወተር ዲዞልቭ ስታደርጓት መመልከት ትችላለች። ተመልከቱ። ይቺ ማይነስቱ ዲዞልቭ ኢን ወተር ስታደርጓት ምን ማግኘት ትችላላችሁ? ባይካርቦኔት ፕላስ ዋት ሃይድሮክሳይድ አየን እንደዚህ ፎርማል ቻለ። ስለዚህ መልሳችሁ ምን ነው ማለት ነው? ዲ ነው ማለት ነው። ይሄ ሶዲየም ካርቦኔት ቤዚክ ሳልት የሆነበት ምክንያት አንደኛ የተፈጠረው ከስትሮንግ ቤዝ እና ከዊክ አሲድ ነው። የዊክ አሲዱ አናዮን ይችኛይቱ ማለት ነው። የዊክ አሲዱ አናዮን ሃይድሮላይዝ ሪያክሽንስ ሲያካሂድ የኮንሴንትሬሽን ኦፍ ዋት ሃይድሮኒየም ሃይድሮክሳይድ አዮን ምን ያደርጋል ማለት ነው? ኢንክሪዝ ያደርጋል። ስለዚህ ቤዚክ የመሆን ባህሪው ከፍተኛ ይሆናል ማለት ነው። እና መልሳችሁ ዲ ነው ማለት ነው። ኩዌስችን ነምበር 19 which of the following statement is true for the anacid base titration? ስለዚህ አናሲድ ቤዝ ታይትሬሽን ብለን የምንጠራው ምንድን ነው የሚሆን ነገር ነው ማሰብ ያለብን እዚህ ላይ። ስለዚህ አሲድ ቤዝ ታይትሬሽን ብለን የምንጠራው ኢትስ ኳንቲቴቲቭ አናሊሲስ ነው። ይሄ ኳንቲቴቲቭ አናሊሲስ ደግሞ አናውን ኮንሴንትሬሽን ያለውን አሲድ ወይንም ቤዝ ኖን ኮንሴንትሬሽን ባለው ሰብስታንስ ማድረግ ማለት ነው፣ ዴተርማይን ማድረግ ነው፣ መወሰን ወይም መፈለግ ነው። ኳንቲቴቲቭ ነው። ስለዚህ ኤ አናሲድ ቤዝ ታይትሬሽን ኢዝ ኤ ሜቶድ ኦፍ ኳሊቴቲቭ ላችኋል፣ ግን ቁጥር ላይ ነው ዲፔንድ የሆነው፣ ኳሊቴቲቭ ግን አይደለም ማለት ነው። ቢ አናሲድ ቤዝ ታይትሬሽን ኢዝ ኤ ሜቶድ ኦፍ ኳንቲቴቲቭ አናሊሲስ ፎር ዴተርማይኒንግ ዘ ኮንሴንትሬሽን ኦፍ አናሲድ ኦር ቤዝ ባይ ዩዚንግ ዋት ኖን ኮንሴንትሬሽን። ስለዚህ መልሳችሁ ቢ ነው። ሌሎቹም እንመለከት። ሲ አሲድ ቤዝ ታይትሬሽን ካን ኖት ቢ ካሪድ አውት ኢን ዘ አብሰንስ ኦፍ ኢንዲኬተር ይላችኋል። በዲጂታል ፒኤች መሰረት ታይትሬሽን ማካሄድ እንችላለን። ከኢንዲኬተር ውጭ በሌላ ማቴሪያልም ተጠቅመን ምን ማድረግ እንችላለን? ታይትሬሽን ማካሄድ እንችላለን ማለት ነው። እና ግዴታ አሲድ ቤዝ ኢንዲኬተር ብቻ መሆን አይጠበቅበትም። ሌላ ሰብስታንስ መጠቀም እንችላለን። ሌላ ማቴሪያልም ተጠቅመን አሲድ ቤዝ ታይትሬሽኑ ማካሄድ እንችላለን። ለምሳሌ ዲጂታል ፒኤች ሜትር አለ በኤሌክትሮድ የሚሰራ፣ እሱን ኢንሰርት አድርገን መስራት እንችላለን። እና ይህንኛው ዊዛውት ኢንዲኬተር ዜር ኢዝ ኖ ታይትሬሽን ማለት አይቻልም ማለት ነው። ዲ ኢንዲኬተር ካታላይዝ አን አሲድ ቤዝ ታይትሬሽን ቱ ሾው ዘ ኢንፍሌክሽን ፖይንት ኦፍ ዘ ታይትሬሽን ካርቭ ይለናል። ኢንዲኬተር ካታላይዝ አን አሲድ ቤዝ ታይትሬሽን ቱ ሾው ዘ ኢንፍሌክሽን ፖይንት ኦፍ ዘ ታይትሬሽን። ካታላይዝ አያረጉም፣ ሪያክሽኑን ማፋጠን አይችሉም። ምንም አይነት ኢንተርፈሪንግ የለውም። ፒኤች ላይ ምንም አይነት ፋክተር የላቸውም እና ዲ መሆን አይችልም ማለት ነው። ሶ ዘ አንሰር ኢዝ ዋት ቢ ነው ማለት ነው። ቢ። ሌላው ተማሪዎች የ2015 ወይም የ2023 የኢንትራንስ ኤግዛም ጥያቄዎችን አሁን አብረን እንስራ። ኩዌስችን ነምበር 20 ዘ ፒኤች ኦፍ ኤ 0.1 ሞላር ሶሉሽን ኦፍ ፎርሚክ አሲድ ኢት ኢዝ ዊክ አሲድ ኢዝ ዋት 3 ዋት ኢዝ ዘ ዲሶሉሽን ኮንስታንት ኦፍ ዘ ዊክ አሲድ ወይንም ኬኤ ዋጋውን ፈልጉን። ምን ተሰጥቷችሁ? ኢኒሻል ኮንሴንትሬሽን እና ፒኤች ቫልዩ ተሰጥቷችሁ የአሲዱ ኢኒሻል ኮንሴንትሬሽን ኤንድ ፒኤች ቫልዩ ተሰጥቷችሁ ኬኤ ዋጋው ምን ያክል ነው ነው የሚላችሁ። ስለዚህ ሪያክሽኑን በመጀመሪያ እንጻፈው፣ እናንተ የራሳችሁ መልስ ሞክሩ። ስለዚህ ፎርሚክ አሲድ በወተር ዲዞልቭ ስታደርጉ የምታገኙት ምንድን ነው?
ፎርሜት አዮን እና ሃይድሮኒየም አዮን ነው ማለት ነው። ስለዚህ ኢኒሻል ኮንሰንትሬሽኑ 0.1 ሞላር ነው። ነገር ግን የሃይድሮኒየም አዮን ኮንሰንትሬሽን እና የፎርሜት አዮን ኮንሰንትሬሽን ኢኳል ነው። አት ኢኩሊብሪየም ምንድነው ማለት ነው? ኢኳል ናቸው ማለት ነው። ምንም ልዩነት የለም። ኮኤፊሺየንታቸው አንድ አይነት እስከሆነ ድረስ ኮንሰንትሬሽናቸውም ኢኳል ነው ማለት ነው። ስለዚህ የሃይድሮኒየም አዮን ኮንሰንትሬሽን ተሰጥቶናል። ከምን ማግኘት እንችላለን? ከፒኤች ማለት ነው። ስለዚህ ፒኤች which is equal to 3 ነው የተሰጠን ማይነስ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን which is equal to what 3 ማለት እንችላለን። ቤዙ 10 ነው። ስለዚህ ይሄን ሪአሬንጅ ስታደርጉ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን which is equal to ምን መጣ ማለት ነው? 10 the power of -3 መጣለን ማለት ነው። ስለዚህ የሃይድሮኒየም አዮን እና የፎርሜት አዮን ኮንሰንትሬሽን አሁን ቀጥታ አግኝተና ማለት ነው። ስለዚህ KA አሁን መፈለግ እንችላለን KA። ስለዚህ KA which is equal to concentration of product at equilibrium which is equal to what formate ion times hydronium ion divided by what initial concentration of formic acid minus concentration of hydronium ion or what formate ion ማለት ትችላላችሁ። hydronium ion መጠቀም እንችላለን። ይሄ ኢኩሊብሪየም ላይ ያለው ቫልዩ ነው ማለት ነው። ስለዚህ KA which is equal to ማድረግ እንችላለን፣ መተካት እንችላለን። የፎርሜት አዮን እና የሃይድሮኒየም አዮን ኮንሰንትሬሽን አንድ አይነት ነው። 10 the power -3 ነው። the whole square ማለት እንችላለን። divided by what initial concentration of formate ion 0.1 ሞላር ነው ማይነስ የሃይድሮኒየም አዮን ኮንሰንትሬሽን 10 the power of -3 ነው። ይሄን ስታካፍሉ የምታገኙት 10.1 ታይም ቱ ዘ ፓወር ኦፍ -6 ሞላር ታገኛላችሁ። ስለዚህ መልሳችን ነው ማለት ነው። እዚህ ላይ ከምርጫዎቹ መካከል የተሻለ ሊሆን የሚችለው ቢ ነው። ምክንያቱም ቱ ዘ ፓወር -7 ነው ያላችሁ አይደለ? ወደ ሳይንቲፊክ ኖቴሽን ሲቀይሯት ዴሲማል ወደዚህ ስትመጣ እዚህ ላይ +1 ስለሆነ የሚቀመጠው ምን አገኘ ማለት ነው? ቢ ላይ 10.1 ታይም ቱ ዘ ፓወር ኦፍ -6 ይሆናል ማለት ነው። ይሄ የኬኤ ዋጋ ነው ማለት ነው። ሶ ዘ አንሰር ኢዝ ዋት ቢ ነው ማለት ነው። The point in a titration at which the number of mole of hydroxide ion hydroxide ion added to a solution is equal to the number of mole of hydrogen plus ion ይለናል። እንግዲህ ሁለቱ ኢኳል መሆኑ ኢኩቫለንት ፖይንት ነው የሚባለው። ምንና ምን እኩል ከሆነ ሞል ኦፍ ቤዝ አድድ የምታደርጉት ሞል ኦፍ ቤዙ ከሞል ኦፍ አሲዱ ጋር ኢኳል ከሆነ ሞል ኦፍ ቤዝ ከተባለ OH ማይነሱ ማለት ነው። አሲድ ከተባለ ሃይድሮጅን ፕላስ ሁለቱ ኢኳል ከሆነ ምን ተብሎ ይጠራ ማለት ነው? ኢኩቫለንት ፖይንት ተብሎ ይጠራ ማለት ነው፣ በሞል ኢኳል ከሆኑ። ሌሎቹ ግን ኢንድ ፖይንት ሁለቱ ናቸው። ፈተና ላይ በደንብ ማየት ያለባቸው ኢኩቫለንት ፖይንትንና ኢንድ ፖይንት ለዩ ነው የምትባሉት። ስለዚህ ኢንድ ፖይንት የሚባለው ኢንዲኬተር ምን የሚያደርግበት ማለት ነው? ኢንዲኬተሩ ታይትሬሽን ስናካሄድ ኢንዲኬተሩ የከለር ቼንጅ ማምጣት የሚጀምርበት ከለር ቼንጅ የሚፈጥርበት ፖይንት ነው። ያ ፖይንት ኢንድ ፖይንት ተብሎ ይጠራል። ኢኩቫለንት ፖይንት ግን ሞል ኦፍ አሲዱ ከሞል ኦፍ ምኑ ጋር እኩል መሆን ነው ማለት ነው? ቤዙ ጋር ኢኳል መሆን ማለት ነው። ስለዚህ መልሳችሁ ዲ ይሆናል ማለት ነው። ኩዌስችን ነምበር 22 the negative logarithm of the molar concentration of hydrogen ion to the base of 10 is known as ነው የሚላችሁ። ይህን እንደነበረ ስቴትመንቱ ስናስቀምጠው ኔጌቲቭ ሎጋሪዝም ኦፍ ሞላር ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ማለት ሞላሪቲ ነው። ኢምቤስ 10 ይሄ ምንድን ነው የሚለን ሰው መልሳችን ፒኤች እንለዋለን ማለት ነው። ሶ ዘ አንሰር ኢዝ ፒኤች። ሌላው ተማሪዎች የ2016 የኢንትራንስ ኤግዛም ጥያቄን አሁን አብረን እንስራ። ኩዌስችን ነምበር 23 which of the following is ሊውስ አሲድ ነው የሚለን። እንግዲህ ሊውስ አሲድ ማለት ሁለት ናቸው። አንደኛ ካት አዮኖች ሊሆኑ ይችላሉ፣ ካት አዮን ሊሆኑ ይችላሉ፣ ወይንም ፖዚቲቭ ቻርጅ የያዙ ሊሆኑ ይችላሉ። ሌላው ደግሞ ሊውስ አሲድ ተብሎ የሚጠሩት ደግሞ ሌዛን ኦክቴቶች ናቸው። ሌዛን ኦክቴት ሴንትራል አተም ላይ ያለው አተም የኤሌክትሮን ዴንሲቲው ከ8 ካነሰ ሊውስ አሲድ ይሆናል። ለምሳሌ ቤሪሊየም ክሎራይድ ሊሆን ይችላል፣ ቦሮን ትራይፍሎራይድ ሊሆን ይችላል፣ እንዲሁም ደግሞ በተመሳሳይ አልሙኒየም ኦክሳይድ ሊሆን ይችላል፣ አልሙኒየም ፍሎራይድ ሊሆን ይችላል። እንደነዚህ አይነት ሰብስታንሶች ሊውስ ስትራክቸራቸውን ሲሰሩ
8 ኤሌክትሮን ሴንተር ላይ አይኖራቸውም። ከ8 ያነሰ ነው። ለምሳሌ ቤሪሊየም ብወስዱ ምን ይመጣ ማለት ነው? ቤሪሊየም እንደዛ አድርጋችሁ ክሎሪን ነው። አሁን ዳብል ቦንድ አይኖረው ምንም ነገር የለውም በዛ አይነት መንገድ። ስለዚህ 2 ፔር ኦፍ ኤሌክትሮንን የመቀበል ምን አለው ማለት ነው? ካፓሲቲ አለው። ስለዚህ ሉስ አሲድ የኤሌክትሮን እጥረት እስካለው ሉስ አሲድ ተባለ ማለት ነው። ሌላው ደግሞ እነ ቦሮንም በተመሳሳይ እና አልሙኒየም ፍሎራይድም እንደዚህ ናቸው። ስለዚህ ሰልፌት አይሆንም፣ ስቴብል የሆነ አዮን ነው። ሰልፋይትም እንደዚህ ሉስ አሲድ መሆን አይችልም፣ ኖርማል ፖሊአቶሚክ አዮን ነው። አሞኒያ ሉስ ቤዝ ነው መሆን የሚችለው ምክንያቱም አሞኒያ ሳፊሽንት ኤሌክትሮን አለው። ይሄው ይቺ ኤሌክትሮን ለሌላ ሰብስታንስ መስጠት ይችላል ማለት ነው። ቦሮን ትራይፍሎራይድ አሁን እንደነገርኳችሁ ቦሮን ትራይፍሎራይድ ኦክቴትን አያሟላም። ስለዚህ ፔር ኦፍ ኤሌክትሮን የመቀበል አቅም አለው ማለት ነው። ምክንያቱም ሉስ አሲድ ማለት ፔር ኦፍ ኤሌክትሮን አክሴፕተር ነው። የመቀበል ካፓሲቲ ያለው ማንኛው ነው ማለት ነው? ይህንኛው ሰብስታንስ ብቻ ነው። ሌዛን ኦክቴት ስለሆነ ፔር ኦፍ ኤሌክትሮን ምን ማድረግ ይችላል ማለት ነው? መቀበል ይችላል ማለት ነው። 6 ብቻ ነው በቦሮን ዙሪያ ያለው ኤሌክትሮን 6 ብቻ እስከሆነ ድረስ 8 ለማድረግ 2 ኤሌክትሮን የመቀበል ካፓሲቲ እስካለው ድረስ ሉስ አሲድ ነው ማለት ነው። ዘ አንሰር ኢዝ ሲ። Question number 24. The pH of a 0.1 molar solution of an aqueous solution of what? A certain acid is 3. What is the value of acid ionization constant or Ka of this acid ነው የሚላችሁ። የባለፈው ላይ 2015 ፈተና ላይ ፎርሚክ አሲድ ነው ይህንኑ ቁጥር አድርጎ ፎርሚክ አሲድ ነበር የጠየቃቸው። አሁን ደግሞ ዝም ብሎ አናውን አሲድ ሆኖ ግን ኢኒሻል ኮንሰንትሬሽኑ 0.1 ሞላር ፒኤች 3 ቢሆን ኬኤው ምን ያክል ይሆናል ነው አሁን ካልኩሌት ያደረኩት ጥያቄ ማለት ነው። ስለዚህ ይህን ስትሰሩ በተመሳሳይ ምንድነው የምታደርጉት? ኤችኤም የሚባል ሰርቴን አሲድ በወተር ዲዞልቭ ስናደርገው ምንድነው ፎርም የሚያደርገው? ሃይድሮኒየም አየን እና ኤ ማይነስ ነው ያለው ብለናል። ስለዚህ ኢኒሻሊ 0.1 ሞላር ነው በማይነስ ኤክስ ይጨምራል። እዚህ ላይ አት ኢኩሊብሪየም 0.1 ማይነስ ኤክስ ብናደርገው እነዚህ ደግሞ ኢኒሻሊ 0 ሆነው ፋይናሊ ግን ምን አለ ማለት ነው? ይሄ ኤክስ ኤክስቼንጅ ይኖረዋል። አት ኢኩሊብሪየም ይሄ ዋጋ አላችሁ ማለት ነው። ነገር ግን ሃይድሮኒየም አየን ብለን የምንጠራው ኮንሰንትሬሽኑ ከኤ ማይነስ ጋር ዘሴም ነውና እሱ ተሰጥቶና ማለት ነው። ለምን ፒኤቻችን ምንድነው ብለናል? ፒኤች ማለት ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮኒየም አየን ነው። ስለዚህ ቤዙ 10 እስከሆነ ድረስ ኮንሰንትሬሽን ኦፍ ሃይድሮኒየም አየን ማለት ሁልጊዜም 10 ዘ ፓወር ኦፍ ማይነስ ፒኤች እስከሆነ ድረስ 10 ዘ ፓወር ኦፍ ማይነስ 3 አገኘን የሃይድሮኒየም አየን ኮንሰንትሬሽን። ስለዚህ ኬኤን ለማግኘት አት ኢኩሊብሪየም ላይ ያለችውን ይችን ብቻ መጠቀም እንችላለን ማለት ነው። ይችኛይቱ ቫልዩ ብቻ ከታች ያለችው መጠቀም ትችላላችሁ። ስለዚህ ኬኤ which is equal to x times x divided by what 0.1 minus x ነው። በት x ተሰጥቷቸዋል። x ማለት ሃይድሮኒየም አየን ስለሆነ እሱም ደግሞ 10 ዘ ፓወር ማይነስ 3 ነው። ስለዚህ ኬኤ which is equal to x የተባላችሁን 10 ዘ ፓወር ማይነስ 3 ነው the whole square እንደማለት ነው። 10 ዘ ፓወር ማይነስ 3 the whole square divided by ምን ማለት እንችላለን? 0.1 minus 10 ዘ ፓወር ኦፍ ማይነስ 3። ስለዚህ ይህንን አካፍላችሁ ስታበቁ 1.01 times the power of minus 5 ማግኘት ትችላላችሁ። ስለዚህ ይሄ መልስ ያለው ደግሞ ቢ ላይ ነው ማለት ነው። The shifting in the position of equilibrium caused by the addition of an ion already involved in the reaction is known as dash ላችኋል። እዚህ ላይ እንግዲህ shifting of what the equilibrium ለምሳሌ shifting of equilibrium ስትባሉ ሃይድሮፍሎሪክ አሲድ ቢኖራችሁ ይሄ ዳይናሚክ የሆነ ሪአክሽን ነው። ስለዚህ ሃይድሮኒየም አየን እና ፍሎሪድ ማይነስ እንደዚህ ቢኖር የሆነ አዮን ጨመርኩኝ ላይክ ሃይድሮኒየም አዮን። ይህ ሃይድሮኒየም አየን መጀመሪያም እዚህ ላይ ያለ ማለት ነው። ስለዚህ ጥያቄው አሁን ሃይድሮኒየም አየን አድ ባደርግ ኢኩሊብሪየሙ ምን ያደርጋል? ሽፍት ያደርጋል፣ ወደ ሌፍት ይመለሳል። አሁን ጥያቄው the shifting in the position of equilibrium caused by the addition of an ion already involved in the reaction is known as A common ion effect, B buffer ion effect, C hydrolysis effect, D titration effect ይላችኋል። ያው መለሳችሁ ኮመን አየን ነው ማለት ነው። በፈር ለመባል ግዴታ ዊክ ማለት አለበት። ዊክ አሲድ ኤንድ ኢት ሳልት ኤንድ ዊክ ቤዝ ኤንድ ኢት ሳልት ማለት አለበት ማለት ነው። ሶ ዘ አንሰር ኢዝ ኤ ማለት ነው። Question 26 which of the following is correct about equivalent of acid and base ነው የሚለው። which of the following is correct about equivalence of acid and base? A the volume of an acid or base required to reach equivalent point during acid base titration ይለናል።
B, the number of mole of an acid or base required to form what? A 1 molar aqueous acid or base solution ይላቸዋል። C, it is the amount of substance that required to react with what? 1 mole of hydroxide ion in redox reaction. D, it is the amount of substance that is required to react with 1 mole of hydrogen ion in acid base reaction ነው የሚለን። ስለዚህ እያንዳንዳቸውን እንመልከት። ሶ የመጀመሪያውን ስትወስዱ እንግዲህ ኢኩቫለንት ብለን የምንጠራው ምን ማለት ነው? ኢኩቫለንት ኦፍ አሲድ ኦር ቤዝ መጻፋቸው ላይ ቀጥታ ያለ ዴፊኒሽን ነው። ኢኩቫለንት ኦፍ አሲድ ኦር ቤዝ ብለን የምንጠራው ምን ማለት ነው ነው። እዚህ ላይ ኤ ላይ ብትወስዱ the volume of an acid or base required to reach equivalent point ይሄ ኢኩቫለንት ፖይንት ነው። በቃ ሲጀመርም አሲድ ቤዝ ታይትሬሽን ስታካሄዱ ሞል ኦፍ the acid ሞል ኦፍ the base ኢኳል የሚሆንበት ፖይንት ኢኩቫለንት ፖይንት ነው እንጂ የሚባለው ኢኩቫለንት የሚባለው ይሄ ለምሳሌ ሰልፈሪክ አሲድ ቢሰጣችሁ ተመልከቱ። ሰልፈሪክ አሲድ ይሄ ቢሰጣችሁ ምን ያክል ኢኩቫለንት አለው? 2 ኢኩቫለንት አለው። ምክንያቱም ምንድነው? 2 ሃይድሮጅን ምን አሉት? ፈርኒሽድ ወይም ሪሊዝ ያደርጋል። ሶ ይሄ ሰልፈሪክ አሲድ ኢኩቫለንት ነምበሩ 2 የተባለበት ምክንያት ኢት ሪኳየር 2 ሞል ኦፍ አዘር ሰብስታንስ ሌላ ሰብስታንስ 2 ሞል ያስፈልገዋል። ምን ለማድረግ? እሱ ሪሊዝ የሚያደርጋቸው 2 ሃይድሮጅኖችን ኮንሱም ለማድረግ ሌላ 2 ሞል ኦፍ አዘር ሰብስታንስ የሚያስፈልገው ከሆነ እሱ ኢኩቫለንት ተብሎ ይጠራ ማለት ነው። ቢ ላይ the number of mole of an acid or base required to form what? 1 molar aqueous solution or basic solution ይሄ ሞላሪቲ ነው የሚባለው። ይሄ ሞላሪቲ ነው። ዴፊኒሽኑ ሞላሪቲ ብለን ነው የምንጠራው። ይሄ ሞላሪቲ ነው፣ ልዩነት የለውም። ምክንያቱም ሞላሪቲ ማለት ምን ማለት ነው? ሞል ፐር ቮሊዩም ነው። ስለዚህ ጥያቄው ደግሞ ይሄ ራሱን ነው ሶሉሽን ሜኪንግ ላይ ነው ማለት ነው። ሲ ላይ it is the amount of substance that is required to react with 1 mole of hydroxide ion in redox reaction። እንግዲህ ይሄ ሪዶክስ ሪያክሽን ነው። ሪዶክስ ሪያክሽን ከሆነ ለአሲድና ለቤዝ አይደለም የሚያስፈልገው። ምክንያቱም ለምሳሌ ሶዲየም ሃይድሮክሳይድ ከሰልፈሪክ አሲድ ወይም ከሃይድሮክሎሪክ አሲድ ጋር ሪያክት ቢያደርግ ሶዲየም ክሎራይድን እና ወተርን ፎርም ያደርጋል። ይህ ሪያክሽን ነን ሪዶክስ ሪያክሽን ነው። በት የሶዲየም ሃይድሮክሳይድ ኢኩቫለንት ነምበር 1 ነው። የሃይድሮክሎሪክ አሲድ ኢኩቫለንት ነምበር 1 ነው። ስለዚህ የሃይድሮክሎሪክ አሲድ ኢኩቫለንት ነምበር ብለን የምንጠራው 1 ሞል ኦፍ ኦኤች አይን ጠይቆና ማለት ነው። ሶ ይሄ አይሆንም፣ ኖርማል ሪዶክስ ሪያክሽን ነው። ዲ ላይ ምን ይለናል? ኢት ኢዝ ዘ አማውንት ኦፍ ሰብስታንስ ዛት ኢዝ ሪኳየርድ ቱ ሪአክት ዊዝ 1 ሞል ኦፍ ሃይድሮጅን አዮን ኢን አሲድ ቤዝ ሪያክሽን። 1 ሞል ኦፍ ሃይድሮጅን አዮን ሆኖ ግን ምን ሪያክሽን ላይ? አሲድ ቤዝ ሪያክሽን ላይ መሆን አለበት ማለት ነው። እና መልሳችሁ ዲ ይሆናል ማለት ነው። ዲ ይሆናል። ሲ ያልሆነበት ምክንያት ሪዶክስ ሪያክሽን ስላለ ነው። 1 ሞል ኦፍ ሃይድሮክሳይድ አዮን ሪኳየር ነው። ኢን አሲድ ቤዝ ሪያክሽን ቢሆን ኑሮ ተመሳሳይ መልስ ነበር የሚሆነው እና መልሳችሁ ዲ ይሆናል ማለት ነው። Question number 27. A 250 milliliter solution is formed from 24.5 gram of sulfuric acid. What is the normality of this solution? የሚላችሁ ቀላል ነው። እዚህ ላይ የተሰጠን ቮሊዩም ኦፍ ሰብስታንስ ተሰጥቶናል። ቮሊዩም ኦፍ ምን ሰብስታንስ ተሰጥቶናል። እንዲሁም ደግሞ ማስ ኦፍ ሰልፈሪክ አሲድ ተሰጥቶን ኖርማሊቲ ነው የተጠየቅነው። ሁለት ነገሮች ቮሊዩም እና ማስ ተሰጥቶን። ስለዚህ መልሱን ለመስራት በመጀመሪያ ኖርማሊቲ ማለት ፎርሙላው ሞላሪቲ ታይምስ ዋት number of equivalent or number of hydrogen release in aqueous solution። ስለዚህ በዚህ መሰረት ሞላሪቲን ለማግኘት በመጀመሪያ ሞል እንፈልግ። ሞል which is equal to given mass, that means given mass divided by what? ሞላር ማስ ነው። ይሄ የሞል ዴፊኒሽን ነው። ስለዚህ given ማሳችን ስንት ነው? 24.5 ግራም ነው። divided by what? ሞላር ማስ ኦፍ ሰብስታንስ 98 ግራም ፐር ሞል ነው። ምክንያቱም የሃይድሮጅን ሲደመር የሰልፈር ሲደመር ኦክሲጅን ቶታሊ 98 ይመጣላቸዋል። ይህ ማለት በሌላ አነጋገር 0.25 እናገኛለን ማለት ነው። ሞል አገኘን። ይህም ሞል ካገኘን ሞላሪቲ ማግኘት እንችላለን። ሞላሪቲ ማለት ምን ማለት ነው? ሞል ፐር ዋት ቮሊዩም ኢን ሊትር ነው። ስለዚህ ሞሉ ምን ያክል ነው? 0.25 ሞል ነው። እሺ ቮሊዩም ራሱ በተመሳሳይ 0.25 ነው። ስለዚህ ይህን ሁለቱ ስታካፍሉ ስንት አገኛችሁ ማለት ነው? ሞላሪቲ 1 ሞላር አገኘው ማለት ነው። ስለዚህ ሞላሪቲ which is equal to 1 ሞላር ከሆነ ኖርማሊቲ ማግኘት ይቻላል። ኖርማሊቲ which is equal to ሞላሪቲ ታይምስ ዋት ኢኩቫለንታችን ምን ያክል ነው? 1 ሞላር ታይምስ ኢኩቫለንት ነምበራችን ሰልፈሪክ አሲድ ስለሆነ ምን ያክል ሃይድሮጅን ነው ወተር ውስጥ መልቀቅ የሚችለው? 2። ስለዚህ እቺን በ2 ታበዟታላችሁ። ሶ the answer is 2 ኖርማል ይሆናል ማለት ነው። 2 ኖርማል ቢ። Question number 28.
A student prepared 2 beakers. Each contains 100 milliliter of water. The student dissolved 10 milliliter of what? Concentrated hydrochloric acid. አሁን 2 ቢከሮች አዘጋጅቷል። አንደኛው ላይ 10 ሚሊሊትር ኦፍ ኮንሴንትሬትድ የሆነ ሃይድሮክሎሪክ አሲድ መጀመሪያው ቢከር ላይ ተጠቀመ። ሁለተኛ ሰከንድ ቢከር ላይ ደግሞ 10 ሚሊሊትር ኦፍ ኮንሴንትሬትድ አሴቲክ አሲድ ወይም አቸቶ ተጠቀመ ማለት ነው። which of the following would occur in the solution የሚላችሁ እንግዲህ ሁለቱን ኔቸራቸውን እንየው ምን እንደሚፈጠር ለማወቅ። አሴቲክ አሲድ ዊክ አሲድ ነው። ሃይድሮክሎሪክ አሲድ ደግሞ ስትሮንግ አሲድ ነው። ስለዚህ ስትሮንግ አሲድ ከተባለ በወተር ዲዞልቭ ስታደርጉት ብዙ አዮኖችን ምን ማድረግ ይችላል ማለት ነው፣ ፎርም ማድረግ አለበት ማለት ነው። ለምሳሌ ሃይድሮክሎሪክ አሲድ 100% አዮናይዝድ ይሆናል። 100% አዮናይዝድ ሆኖ ማለት ወተር ተጠቅማችሁ ማለት ነው። ሃይድሮክሎሪክ አሲድ በወተር እንደዚህ ዲዞልቭ ስታደርጉት 100% ሃይድሮጅን ፕላስ አዮን እና ክሎሪን ማይነስ እና አኳ ሶሉሽን ፎርም ማድረግ ይችላል። አሴቲክ አሲድ ግን ሪቨርሲብል ነው። የሱ ደግሞ ምንድነው? አሴቲክ አሲድን ብትጠቀሙ CH3COH ዲዞልቭ ኢን ወተር ብትሉ ምንድነው የምታገኙት ማለት ነው? ፓርሻሊ አዮናይዝድ ይሆናል። ሶ ስሞል ኤክስቴንት ወደ ፕሮዳክትነት ይቀየራል። የሃይድሮኒየም አየን ወይም የሃይድሮጅን ፕላስ አዮን መጠኑ አነስተኛ ነው የአሴቴት። ሶ ይህንን ጀነራል ትሩዝ ይዘን እስቲ ምርጫዎችን ሞክር። ኤ ኢን ዘ ፈርስት ቢከር ያማት ሃይድሮክሎሪክ አሲድ a large fraction of hydrochloric acid dissociated into ion, and in the second beaker a small fraction of acetic acid dissociated into ion ይላቸዋል። እሺ ቢ ላይ ደግሞ in the first beaker a small fraction of hydrochloric dissociated into what? Ion, and in the second beaker a large fraction of acetic acid dissociated into ion ይላቸዋል። እንግዲህ ሃይድሮክሎሪክ አሲድ ስትሮንግ አሲድ ነው፣ ይሄ ደግሞ ዊክ ነው። ስለዚህ የትኛው መሆን እንዳለበት መወሰን አለብን። ሃይድሮክሎሪክ አሲድ ብዙ አዮኖች እንደሚለቅ ነው። ለምን? ስትሮንግ ስለሆነ። ይሄ ደግሞ ዊክ ነው። ሲ ዜር ኢዝ ኖ ዲሶሲዬሽን ኦፍ አዮናይዜሽን ኦፍ ሃይድሮክሎሪክ አሲድ ኤንድ አሴቲክ አሲድ ነው የሚላችሁ በመጀመሪያው በሁለተኛውም። እሺ ለፉት ይሄን the amount of hydrochloric acid dissolved in the first beaker and the amount of acetic acid dissociated in the second beaker are identical ነው የሚላችሁ እና መልሳችን ነው ማለት ነው። ኤ ላይ እንደምታዩት in the first beaker a large fraction of hydrochloric acid dissociates into ion, and in the second beaker a small fraction of acetic acid dissociates into ion because hydrochloric acid strong ስለሆነ 100% አዮናይዝድ መሆን ይችላል ማለት ነው። ኢኒሻሊ 0.1 ሞላር ቢኖራችሁ እዚህ ላይም 0.1 ነው። ስለዚህ 100% አዮናይዝድ ሆና so the answer is what? A ነው ማለት ነው። question number 29 a student collect a few lemon from his or her backyard, brought it to their class and prepared 12 lemon juice in a beaker. They got what? Blue and red litmus paper from his or her teacher and placed a few drops of the lemon juice both on the red and blue litmus paper. What will be their observation on this litmus paper ነው የሚላችሁ። ጥያቄው እንደተረዳችሁት በመጀመሪያ ምን አለ ማለት ነው? ሬድ እና ብሉ ሊትመስ አለ። ሬድ እና ምን? ብሉ ሊትመስ ሁለቱም ላይ ምን አደረገ ማለት ነው? ሌመን ጁስ በድሮፕ መልክ ጠብጠብ አደረገበት። ምን አይነት ኦብዘርቬሽን ልታዩ ትችላላችሁ ነው የሚላችሁ። እንግዲህ ሌመን ጁስ ብለን የምንጠራው ምንድነው? አሲድ ነው። አሲድ ላይ ደግሞ ሊትመስ ፔፐር ሬድ ከለር ያሳያል። ስለዚህ ብሉ ወደ ምን ይቀየራል ማለት ወደ ሬድ ይመጣል። እዚህ ላይ ግን ሬዱ ላይ ጠብ ቢያደርግበት ሬዱ ምንም ለውጥ አያመጣም። ለምን? አሲድ ላይ ሊትመስ ፔፐር ግዴታ ወደ ቀይነት ነው የሚቀየረው፣ ግን መጀመሪያም ሬድ ከሆነ ለውጥ አያመጣም ማለት ነው። ስለዚህ ምርጫችን ኤ ዘ ብሉ ሊትመስ ፔፐር አዝ ዌል አስ ዘ ሬድ ሊትመስ ፔፐር ዊል ሜንቴን ዜር ከለር እንደነበሩ ቆይተዋል ነው የሚላችሁ ሁለቱም። ቢ ዘ ብሉ ሊትመስ ፔፐር ኤንድ ዘ ሬድ ሊትመስ ፔፐር ዊል ተርን ከለርለስ፣ ሁለቱም ከለርለስነት ተቀይረዋል ይላችኋል። ሲ ዘ ሬድ ሊትመስ ፔፐር ዊል ተርን ቱ ብሉ and the blue litmus paper will maintains its color ይላቸዋል። ዲ the blue litmus paper will turn red and the red litmus paper will maintain its color። ስለዚህ መልሳችን ምንድነው ማለት ነው? ዲ ነው የሚሆነው ማለት ነው። ምንም ጥርጥር የለውም። ሬዱ እንደነበር ይቆያል፣ ብሉ ደግሞ ወደ ሬድነት ይቀየራል። ለምን? አድ ያደረገው ሌመን ጁስ አሲድ ስለሆነ። question number 30 what is the pH of pure water at 37 degrees Celsius where Ka equals 2.5 times the power minus 14 and its pH is 6.8 ነው የሚላል። ሶ ይህንን
ምንድነው እዚህ ላይ ኬኤ ተሰጥቷቸዋል 2.5 ወይም ዲሶሉሽን ኮንስታንት ኦፍ ዋተር ኬደብሊው ማለት ነው። ስንት ተሰጥቷቸዋል? 2.5 ታይምስ ፓወር ማይነስ 40 ተሰጥቷቸዋል። ፒኤች ተሰጥቷችሁ ፒኦኤች መፈለግ ነው። ግን እናንተ ሁልጊዜ የምችል ነገር መርሳት የለባችሁም። ፒኤች ፕላስ ዋት ፒኦኤች which is equal to ፒኬደብሊው። ስለዚህ ፒኤች ተሰጥቷቸዋል 6.8 ነው ፕላስ ዋት ፒኦኤች ትሉና ፒኬደብሊው ማለት ደግሞ which is equal to what ኔጌቲቭ ሎግ ኦፍ ምን ነው ማለት ነው 2.5 ታይምስ ዘ ፓወር ኦፍ ማይነስ 14 እንደማለት ነው። ስለዚህ 6.8 ፕላስ ፒኦኤች which is equal to ይህ ማለት በያነጋገር 14 ማይነስ ሎግ ኦፍ ዋት 2.5 እንደማለት ነው። ይህ ማለት 6.8 ፕላስ ፒኦኤች which is equal to 14 ሲቀነስ ሎግ ኦፍ 2.5 0.4 ተሰጥቶናል። ይህ ማለት 13.6 አገኘም ማለት ነው። ስለዚህ እዚች ላይ በደንብ እንስራት። 6.8 ፕላስ ፒኦኤች which is equal to 13.6 ነው። ፒኦኤች which is equal to 13.6 ሲቀነስ 6.8 ስለዚህ ፒኦኤች which is equal to ምን መጣለን ማለት ነው ራሱ 6.8 መጣለን ማለት ነው። ሶ the answer is C ማለት ነው። Question number 31. The hydrogen ion concentration in a certain solution at 25 degrees Celsius is 1 times the power minus 12 molar. What is the pOH of this solution? የተባላችሁት እንግዲህ ሃይድሮኒየም አየን ኮንሰንትሬሽን ተሰጥቷቸዋል። ኮንሰንትሬሽን ኦፍ ሃይድሮጅን ፕላስ አየን which is equal to 1 times the power of minus 12 molar ተብላቸዋል። ስለዚህ የተጠየቅነው የማንን ነው ማለት ነው pOH ነው የተጠየቅነው pOH። ስለዚህ ፒኤችን እንፈልገው በመጀመሪያ ፒኤች which is equal to minus log of what 1 times the power of minus 12 ይመጣላችኋል። ፒኤች which is equal to ስንት ሆነ ማለት ነው 12 ነው የሚሆንላችሁ። ስለዚህ ፒኤች 12 ከሆነ ፒኦኤች ማለት ደግሞ 14 ሲቀነስ at 25 degrees Celsius ላይ ፒኤች ዋጋ ነው። ስለዚህ 14 ሲቀነስ 12 which is equal to 2 ይመጣ ማለት ነው። ስለመሳችሁ 2 ነው። So the answer is C. Question 32. Which of the following correctly describe conjugate acid and conjugate base? ምንን መግለጽ የሚችል conjugate acid እና conjugate base መግለጽ የሚችለው የትኛው ነው የሚላችሁ conjugate acid and conjugate base። So ወደ መሳችሁ ሲገቡ a conjugate acid is a species formed after a removal of a proton from a base, whereas a conjugate base is formed after addition of proton to an acid. በመጀመሪያ ምርጫውን ከመስራታችን በፊት ኦልዌይስ ቤዝ ምን አላቸው ኮንጁጌት አሲድ አላቸው። አሲድ ደግሞ ምን አላቸው ኮንጁጌት ቤዝ አላቸው። ጥያቄ ተጠይቀነው ኮንጁጌት አሲድ እና ኮንጁጌት ቤዝ ልዩነታቸው ምንድነው ወይም ስለነሱ ትክክል የሆነ የትኛው ነው የሚለን። ስለዚህ ይሄ ኮንጁጌት አሲድ ከኖርማል ከመጣበት ከቤዙ የሚለየው ከቤዙ በተሻለ አንድ ሃይድሮጅን አክሴፕት ያደረገ ነው። ስለዚህ ቤዙ ራሱ አንድ ሃይድሮጅን አክሴፕት ሲያደርግ ለምሳሌ አሞኒያ ብትወስዱ አሞኒያ ቤዝ ነው። የአሞኒያ ኮንጁጌት አሲድ አሞኒየም ፕላስ 1 ይሄኛው ነው። ስለዚህ አሞኒያና NH4 የሚለያዩት በአንድ ሃይድሮጅን ብቻ ነው ማለት ነው። ስለዚህ ለምንድን ነው ይሄ የሆነው ቤዙ ሃይድሮጅን ከተቀበለ በኋላ የተፈጠረ ነው ማለት ነው። ቤዙ ሃይድሮጅን አክሴፕት አድርጎ ነው አሞኒየም አዮንን ፎርም ያደርገው። ስለዚህ አሞኒያ አንድ ሃይድሮጅን ሲቀበል አሞኒየምን ፎርም አድርጓል። ይቺ አሞኒየም አዮን ኮንጁጌት አሲድ ነሽ ማለት ነው። ቤዝ ላይ ስትመጡ ደግሞ ለምሳሌ ፎርሚክ አሲድ እንውሰድ። ፎርሚክ አሲድ ይሄ አሲድ ቢሆን የሱ ኮንጁጌት ቤዝ ደግሞ COO ማይነስ ነው። አሁን አሲዱ አንድ ሃይድሮጅን ካጣ በኋላ የተፈጠረው ኮንጁጌት ቤዝ ይባላል ማለት ነው። ስለዚህ ወደ ምርጫው ሲገቡ a conjugate acid is a species formed after a removal of a proton from what a base, whereas a conjugate base is formed after the addition of proton to an acid ይላቸዋል። ይሄ መልስ አይደለም ማለት ነው። ቢ conjugate base is a species formed after removal of a proton ይላቸዋል። conjugate base ትክክል ነው። ፕሮቶን ሪሙቭ ካደረጋችሁ በኋላ የሚፈጠር ነው from an acid, whereas a conjugate acid is formed after the addition of proton to the base. So the answer is what ምንድነች ማለት ነው ቢ ነች። አሁን ያሳየኋችሁ ሌሎች የምታነቧቸው እንደዚህ አይነት ተመጣጣኝ መልስ አታገኙም ማለት ነው። ስለዚህ ሌሎቹ እናንተ መመልከት ትችላላችሁ። ተማሪዎች እንግዲህ ስለ አሲድ ቤዝ ኢኩሊብሪያና ስለ አሲድ ቤዝ ኮንሴፕት የተጠየቁ የኢንትራንስ ኤግዛም ጥያቄዎች ከ2013 እስከ 2016 ያሉት እነዚህን ይመስላሉ። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።
የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሸር አድርጉ። መልካም የትምህርት ጊዜ